እባካችሁ እቺ ጥቂቷ ዘመን እንደንፋሎት በእና ምትጠፋ እንደ ሳር ደርቃ ምትከስም እንደ አበባ ምትረግፍ እንደ ሸረሪት ድር በሚበጠስ ዘመን ላይ ቁጭ ብለ ከግንባር በታች ሁለት አይኖች ተክሎልህ በዚህ አይኖች እማታየው ርኩሰት እማታየው መልካም ነገርም የለም። ግን አንድ ቀን ያምላካችሁን እግዚአብሔርን ቃል ሳታነቡት የዘመናችሁ ቁጥር እንዳያልቅ አጃ የምን ወሬ ማውራት ነው። ከፈለገ ተስማማው ይሰማል፣ ያልተስማማው ይሄዳል። ተናገሩ እውነቱን ብሎ ውሸት መቅጠፍ እዚህ አይቻልም። ይታያል። ምናሴ እና ኤፍራይም ወንድማማቾች ናቸው። የምናሴ ማን የዮሴፍ ልጆች በግብጽ የተወለዱት ይቅርታ 9:21 ምናሴ ኤፍሬምን ምናሴን ይበላል። ወንድም ወንድሙን የሚበላበት ዘመን ማለት ነው። ይጣሉ ነበር፣ ሰላም አልነበራቸውም። ረብሽ ነበር፣ አመፃ ነበር፣ ግፍ ነበር፣ ኃጢአት ነበር። ስላልተመለሱ እግዚአብሔር ወንድም ወንድሙን እንዲበላላ አሳልፎ ሰጣቸው። ዘመኑ በጣም ከባድ ዘመን ነበር። እናስ ኤፍሬም ምናሴ ኤፍሬምን ምናሴን ይበላል። እነርሱ ደግሞ በአንድነት እርስ በርስ ከተበላሉ በኋላ ደግሞ ተመልሰው ደግሞ በአንድነት ሆነው የይሁዳ ጠላቶች ይሆናሉ። ደቡቡን ክፍል ደግሞ ያስጨንቁታል፣ የዳዊትን ቤት። በዚህ ሁሉ እንኳን ቁጣው አልተመለሰችም። ነገር ግን እጁ ተዘርግታ ትኖራለች ይላል። ለምን ቁጣ ያልተመለሰው? እግዚአብሔር ተጣልቷቸው። ለምን ተጣላ? ኃጢአት፣ አመፅ በምድሪቱ ላይ እና ልክ ወደ ሰራዊት ጌታ ወደ እግዚአብሔር ሲመለሱ ወንድሞች ናቶቼ በኤፍሬምና በምናሴ መካከል አንድነትን አደረገ። ወንድ ከወንድም ይስማማ። ይሄን ብቻ አይደለም። ቴንኪው መንፈስ ቅዱስ ለዘለዓለም ስም ይባረክ። አባዬ ስም ይባረክ ጌታ ኢየሱስ። በሁለተኛ ዜና መጽሐፍ ምዕራፍ 15 ላይ የእግዚአብሔር መንፈስ በኦዴድ ልጅ በአዛርያስ ላይ ሆነ። አሳንም ሊገናኘው ወጣ፣ እንዲህም አለው፣ አሳና ይሁዳ ብንያም ሁሉ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ይሆናል። ብትፈልጉት ይገኝላችኋል፣ ብትተዉት ግን ይተዋችኋል። ካለ በኋላ እስራኤልም ብዙ ዘመን ያለ እውነተኛ አምላክና ያለ አስተማሪ ካህን ያለ ሕግ ይኖሩ ነበር ይላል። ያለ ሕግ ያለ እግዚአብሔር ቃል። ስለዚህ በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ ያገኙት። በዚያን ዘመን ለሚወጣውና ለሚገባው ሰላም አልነበረም። በምድር ላይ በሚኖሩት ሁሉ ላይ ታላቅ ድንጋጤ ነበር። ዋይ ለምን? አመፅ በምድሪቱ ላይ ኃጢአት ነበረ። እግዚአብሔርም በመከራ ሁሉ ያስጨንቃቸው ነበረና ወገን ከወገን ወንድም ከወንድም ኤፍራይም ምናሴና ኤፍራይም ይሁዳ ሰሜኑን ክፍል ይዋጋ፣ ከተማም ከከተማ ይዋጋ ነበር። ልክ ወደ ሰራዊት ጌታ ወደ እግዚአብሔር ሲመለሱ ሰላምን አደረገላቸው ይላል። ጌታዬ ያው በአንድነት ሲመልሱ በፍጹም ልባቸው እግዚአብሔርን በፍጹም ነፍሳቸው የአባቶቻቸውን አምላክን እግዚአብሔርን ይሹ ዘንድ ቃል ኪዳን አደረጉ። እስራኤልን አምላክ እግዚአብሔርን የማይፈልግ ታናሽም ወይንም ታላቅም ወንድም ሴትም ቢሆን ባይገደል ብለው ማሉ ይላል። ጌታን ለመፈለግ ማለት ነው። ለእግዚአብሔርም ታላቅ ድምፅና በእልልታ በእምቢልታ በቀንደ መለከት ማሉ። በፍጹም ልባቸው ምለዋልና በፍጹም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አለው፣ እግዚአብሔርም በዙሪያቸው እረፍትን ሰጣቸው ይላል። አየህ ወደ ሰራዊት ጌታ ወደ እግዚአብሔር ስትመለስ በኤፍሬምና በምናሴ መካከል አንድነትን ያደረገ የሰራዊት ጌታ እግዚአብሔር እንጂ ደብተራዎቹ እንደጻፉት ማርያም አይደለችም። የኤልያስ አምላክ እርዳኝ፣ ማርያም አይደለችም። በመካከላቸውም ሰላምን የታጣው ኃጢአት ሲሰሩ ከጌታ ጋር ሲጣሉ ሰላምን ነሳቸው። እግዚአብሔር በመከራ ሁሉ ያስጨንቃቸው ነበር ይላል። ወደ እግዚአብሔር ሲመለሱ ጌታ በዛ ሰዓት ላይ ሰላምን ሰጣ። ያው እግዚአብሔር በመከራ ሁሉ ያስጨንቃቸው ነበር። ለምን? ከዚህ የተነሳ ወገን ከወገን ወንድም ከወንድም ማለት ነው። ኤፍሬም ምናሴም ኤፍሬምና ምናሴ ይሁዳ እርስ በርስ ጋር ከተማ ከከተማ ይዋጋ ነበር። ወደ እግዚአብሔር ሲመለሱ እረፍትን ሰጣቸው ይላል። ስለዚህ በኤፍሬምና በምናሴ በይሁዳና በብንያም መካከል እረፍትና ሰላምን ያደረገ ማን ነበር? እግዚአብሔር። ኦርቶዶክስ ምን ትላለች? በኤፍራይምና በምናሴ መካከል አንድነትን የምታደርግ የኢያቄምና የሐና ልጅ ማርያም ይህች ናት ይላል። ባልነበረችበት ዘመን ያላስታረቀቻቸውን ያላስማማቻቸውን ይሄ ክብር ይሆናል ወንድሞቼ።
በምድረ በዳ መናን የለመለመ መናን በመመገብ የጠበቀቻቸው ይላል። እሷ ነች እንደ ጠበቀቻቸው። እሷ ነች እንደ መናን ያበላችሁ። እሷ ነች እንደ እስራኤልን ከመከራ ምድር ያወጣችሁ። ያው ድርሳነ ኪዳነ ምሕረት በገዳማችሁ የታተመ ሙቃው እንግዲህ ብራዘር የዘመናት እሳት ነው ለዓለም ማነድብህ። ወይ ይሄን ውሸት ተቀበላለህ ወይ ይሄን እውነት ተቀበላለህ ማለት ነው። በኤፍራይምና በምናሴ መካከል አንድነትን ያደረገ ሰላምን የመለሰላቸው በብንያምና በይሁዳ አንድነትን የመለሰ ጌታ ነው። የሰራዊት አምላክ የሰላም ንጉስ እሱ ነው። የሰላም ንጉስ እሱ ነው። ማን ነው በዚህ ውሸት የሚከብር? በሌለችበት ዘመን የጌታ እናት በሌለችበት ያልሰራችውን ሰራች፣ ያላደረገችውን አደረገች፣ ያልሆነችውን ሆነች። በዚህ ማን ነው የሚከብረው? በውሸት ማን ነው የሚከብረው? ሰይጣን ብቻ። በውሸት ማን ነው የሚከብረው? ሰይጣንና ተከታዮቹ ብቻ ይከብራሉ። በሌለችበት ዘመን የኢዮብ አምባ መጠጊያው ናት ይላል ማርያም። ኢዮብ ዘመን አበው ላይ የነበረ ነው። እንግዲህ እሱ ከእስራኤል ወገን አይደለም፣ ትውልዱ የኦጽ አገር ሰው ነው። ከእስራኤል ምስራቅ አካባቢ ላይ ያለ አገር ነው። ጻድቁ ኖህ ማነው? ኢዮብ። የኢዮብ አምባ መጠጊያው። እንደውም በሌላ መጽሐፍታቸው ላይ የኢዮብን ቁስል የፈወስሽ አንቺ ነሽ ይላል። መልካስ ላይ ይመስለኛል። ኢዮብን ከቁስል የፈወሽው ምርኮን የመለሽለት አንቺ ነሽ ይላል። ኢዮብ 42 ላይ ምርኮን የመለሰለት ማን ነው ይላል። ይሄው የኢዮብ መጠጊያው የኢያሱ የምስክሩ ሐውልት። እግዚኦ አባቶቼን እየጠሩማ መንፈሴ ሊያበሳጩት ነው አንተዬ። ለምን በስማቸው ውሸት ሲዋሽ። የኢያሱ የምስክሩ ሐውልት የተባለው በዮርዳኖስ ወንዝ ላይ ሲሻገሩ ታቦቱን ይዘው ሲሻገሩ 12 ድንጋዮችን ለምልክትነት ያቆመው ማለት ነው። የምስክሩ ሐውልት የሳሙኤል የቅባት መንግስት ሙዳይ አሉ። ሙዳይ የሚባል የለውም ሳሙኤል። የቅባቱ ዘይት ቀንድ ነው። ቅባት ዘይት እንደ ዳዊት እንደ ሳኦል አይነት የተቀባበት ነብዩ ይዘው የነበረው በሙዳይ አይደለም። በሙዳይ ዳቦ ነው የምትይዘው። ሙዳይና ቀንድን እንኳን ለይቶ ያላወቁ ዘይት በሙዳይ አይያዝም። በደብተራ ሙሴ አበባ ያፈራች ይላል። ደብተራ ብሎ የሚለው የግዕዙ ቃል ድንኳን ማለት ነው። በሙሴ ድንኳን አበባ ያፈራች ያቺ የአሮን በትር ማለት ነው። በኩረ ሎሚን አፈራች ይላል አይልም መጽሐፍ ቅዱስ። ዘውልቁ መጽሐፍ ምዕራፍ 17 ለውዝ ነው አፈራች ብሎ የሚለው ሎሚ ይላል። ያው ለጥምቀት ሊወረውርበት ካልሆነ በስተቀር አይልም። የእግዚአብሔር ቃል አይልም። ስልጣነ ክህነት ሰማያዊ መስዋዕትን ያስገኘች ምድራዊ እምቦሳ በግፍ የተገደለ የናቡቴን ተክል ማርያም እቺ ናት ይላል። የማ በግፍ የተገደለ የናቡቴ ተክል በእስራኤል ያለው የወይኑ እርሻ ቦታ እያልከኝ ነው? እና ከፈለክ በእስራኤል ታሪክ በመጽሐፍ ቅዱስ ታሪክ እንደዚሁ በእስራኤል ጂኦግራፊ ያሳያሉ። ቦታውን ሁሉ የወይን እርሻ ቦታ ነው። የናቡቴን የወይን እርሻ ቦታ ተክል ኤርሚያስ ያመሰገናት ይላል። ማንኛው ኤርሚያስ ነብዩን ነው? እውነትህን ነው? በ52ቱ ምዕራፍ ውስጥ አንድ ቦታ ላይ ስሟን አይጠራም እንኳን ሊያመሰግናት ቀርቶ። በአምስቱ ሰቆቃዊ ኤርሚያስ ላይ እንድች ብሎ አንድ ቦታ ላይ ማርያምን ስሟን አይጠራም እንኳን ሊያመሰግናት ቀርቶ። ውሸት። ሕዝቅኤል በተዘጋች በር አምሳል ያያት ይላል። ውሸት። የተዘጋች በር ብሎ ያለ ወደ ምስራቅ ወደሚመለከተው በር አመጣኝ ብሎ የሚለው ነው። እሱን ከሆነ ናገጠ ምን ይጋ ናገጠ ብልኪዳን ላይ ናገጠ። የምስራቁ በር የማርያም ማህፀን ነው አልከኝ? የሰሜኑስ በር ጆሮዋ ነው ወይስ ያፍንጫዋ ቀዳዳ? እጠይቃለሁ። 4 በሮች አላት ኢየሩሳሌም፣ 4 ጌት አላት። ሕዝቅኤል 4ቱንም ጌት ነው ያየው። የምስራቁን በር ብቻ አይደለም ያየው፣ የሰሜኑንም የምዕራቡንም የደቡቡንም አይቷል። የምስራቁን ብቻ ተርጉመህ ሌላውን ዘለለኝ የሚባል ነገር የለም ብራዘር። ከገጠምን እንገጥማለን። ህዝብ ይማርበት። ከውሸት እስራት ከዛገ ሰንሰለት መፈታት አለበት። ኦኬ። ሐጌ በተዘጋች ቤት አምሳል ያያት ነብዩን እያልከኝ ነው? ነቢያት አባቶችን የምጠራው ኤርሚያስ፣ ሐጌ፣ ሕዝቅኤል ነው ያልከኝ? ሐጌ ነብዩን ነው በታድሶ ዘመን የነበረው። በተዘጋች ቤት ያያት የትኛው ምዕራፍ ስንት ቁጥር ላይ ይላል? እንደዚህ የለም። ወፍ ዘካርያስ
በመቅረዝ ፋና አምሳል ያያት ማን ነው? ዘካርያስ ብለህ ብትለኝ የመጥምቁ ዮሐንስ አባት ካህኑ ነው ወይስ የበራኪው ልጅ ነቢዩን የአዶ ልጅ ማንኛን ነው ያልከኝ? ለይልኝ ዘካርያስ የትኛው እንደሆነ በፋና አምሳል ያያት ይላል። ካህኑ ዘካርያስ የመጥምቁ ዮሐንስ አባት ነው ወይስ የበራኪው ልጅ ዘካርያስን ነው ነቢዩን ታመጣዋለህ ማለት ነው። የጦቢት አይኖችን ብርሃን የጦቢቱ የአይኖቹ ብርሃን ይላል። ጦቢት 80 አሐዱ ላይ ያለ ነው። የአይኖቹ ብርሃን የተከፈተለት በአሳ ጉበትና በደቀቀ ዕጣን ነው ብሎ የሚል የራሳችሁ መጽሐፍ 80 አሐዱ። እኛ ይህን ሰውዬ አንቀበለው፣ መጽሐፉንም አንቀበል። መጽሐፍ ጦቢት የሚባለው ግን እንዳነበበ ሰው 80 አሐዱን እንዴት ዘቅዝቄ ነው ያነበብኩት ማለት አራግፌ አንዳት ቦታ ሳትቀር። አይኖቹን የከፈተችለት ማርያም ነች አይልም። ኡራኤል የሚባል መልአክ መጥቶ አሳውን በዛ በጢግረስ ወንዝ ላይ ጎትተውና ከባህር ውስጥ አውጣውና ከዛ ረደው እና የአሳውን ጉበት አጥብቀህ ያዝ። ከደቀቀ ዕጣን ጋር ጫጉላ ቤት ስትገባ ጨስ ስታደርግበት እርኩስ መንፈስ ከሰዎች ላይ ይሸሻል ይላል። ጎማ ሳይሻላችሁም ቀበርቾና ግዛዋ እንደዚህ የወይራ ጨስ ምናምን ነገር ትንሽ ላው ላይ ቢጨመርበት ምን ይመስላችኋል? አጋንንት በአሳ ጉበት ጨሶ ይበራል ነው ብሎ የሚለው የጦቢት ከተነሳ ዘንዳ ካለ በኋላ የባሰውን ይልኝ 3 ደቂቅ ማለት ልጆች ማለት ነው። የትኞቹን? በባቢሎን አውራጃ ላይ ያሉት ከእሳት የጠበቀች ማርያም ይህቺ ናት። 3 ደቂቅን 3 ልጆች አናንያ፣ አዛርያ፣ ሚሳኤልን ትንቢተ ዳንኤል መጽሐፍ ምዕራፍ 3 ውሃ በላው ማለት ነው። ማን ነው ያወጣው? ተላልች ኦርቶዶክስ የማክሰኞ ኪዳነ ምሕረት ገጽ 120 ላይ ያው ዛቲ እቲ ማርያም ዘኤርምያስ ቅድስት ወዘሕዝቅኤል ራእይ ትንቢተ ሆሃት እጹት ወህትምት። እኔ ቄስ ዲያቆን መምህር ነኝ ብሎ የሚል ብቻ ይግባልኝ። ምእንመን አልፈልግም። 3 ደቂቅን ከእሳት የጠበቀች ማርያም ናት ይላል። እውነት? አዎ። እሺ፣ ትናንትና ለአንድ ልጅ ሳሳየው ነበር። 3 ደቂቅን እስራኤላውያንን ማነው እነዛን በባቢሎን አውራጃ ላይ ጠበቀች ማርያም ነች ነው አይደል ያላችሁት ኦርቶዶክሳውያን? ድርሳነ ኪዳነ ምሕረት ላይ ማን ይላል? ይኸው እዚህ ማሳያው ላይ ማርያም፣ እዚህ ጋር መጽሐፍ ቅዱሱ ላይ እግዚአብሔር ነው ይላል። ድርሳነ ኪዳነ ምሕረት ላይ ማርያም፣ ድርሳነ ሚካኤል ላይ ሚካኤል፣ ድርሳነ ገብርኤል ላይ ገብርኤል፣ ድርሳነ ራጉኤል ላይ ራጉኤል፣ ድርሳነ ሩፋኤል ላይ ማነው? ድርሳነ ኡራኤል ላይ ኡራኤል። ኤርምያስ ዝም ብለህ ሰው ሰማይ ብለህ ተመቼ ብለህ እንደ ወሬ የምታወራው ብለህ ካልከኝ በፍጹም ይኸው መረጃ የምን ወሬ ማውራት ነው? ከፈለገ የተስማማው ይሰማል፣ ያልተስማማው ይሄዳል። ተናገሩ እውነቱን ብሎ ውሸት መቅጠፍ እዚህ አይቻልም። ይኸው መጽሐፍቶቹ ድርሳነ ኡራኤል የታለ? ይኸው አሳያለሁ። ኡራኤል። ድርሳነ ራጉኤል ያልከው የታለ? ኤርምያስ ውሸትህን ነው። ይኸው ድርሳነ ራጉኤል። ድርሳነ ገብርኤል ላይ ያልከውስ ገብርኤል። ይኸው ድርሳነ ሚካኤል ላይ ያስከውስ ሚካኤል። ይኸው ድርሳነ ኪዳነ ምሕረትስ ማርያም ነች ብለህ ያልከው ይኸው የእግዚአብሔርንስ ብለህ ያልከው ይኸው ከሁሉ በላይ የሚሰለጥንባቸው እላቸው ላይ እነዚህን ተረት እንደዚህ ነው ድፍቅ ማድረጋቸው ማለት ነው በእግዚአብሔር ቃል። ይኸው የእግዚአብሔር ይኸው መጽሐፍ ቅዱስ ላይ እነዚህ ሁሉ 3ቱን ሰዎች ከባቢሎን አውራጃ ከእሳት አወጡ ይላል። ያ ጀማዓ ይላሉ ያገሬ ሰዎች ከእሳት አወጣች ይላል። አወጡ እንጂ አሁን ለዩልን። እግዚአብሔር ነው ያወጣው ወይስ ማርያም ነች ያወጣችው ወይስ ሚካኤል ነው ያወጣው ወይስ ገብርኤል ነው ያወጣው ወይስ ራጉኤል ነው ያወጣው ወይስ ኡራኤል ነው ያወጣው? ጸልዩልኝ ፕሊስ። ቦታ በጣም ጠቦኛ እንደው በጌታ
መጽሐፍ ቅዱስ ይኸው እግዚአብሔር ነው ያወጣ ይላል። ድርሳነ ኪዳነ ምሕረት ላይ ማርያም ነች። ድርሳነ ሚካኤል ላይ ሚካኤል ነው። ድርሳነ ራጉኤል ላይ ራጉኤል ነው። ድርሳነ ገብርኤል ላይ ገብርኤል ነው። ድርሳነ ኡራኤል ላይ ኡራኤል ነው። ማን ያወጣው ከነደደ እሳት? ምንድነው ይሄ ሁሉ ግርግር እዚህ ውስጥ? በቃ እግዚአብሔር መልአኩን ልኮ አዳነ የሌለ እንዴ? ዳንኤል መጽሐፍት ላይ የምን አትርሱኝ ባይነ ሁሉ ሚካኤል አላለ። መልአኩን ልኮ ያወጣቸው የአሕዛብ ንጉስ ምንድን ነው ያለው? የአሕዛብ ንጉስ ምንድን ነው ያለው? ኤርሚያስ መረጃ አምጣ። መረጃ መጽሐፉ ይሄኛው እዚህ ማከፍትላችሁ ደቃቅ ስለሆነ ነው። ትንቢተ ዳንኤል መጽሐፍ ምዕራፍ 3 የአባቶች አምላክ እሺ ከቁጥር 21 24 ጀምሮ የዛን ጊዜም ይላል ንጉሡ ናቡከደነፆር ተደነቀ፣ ፈጥኖም ተነሳ፣ አማካሪዎቹ 3 ሰዎችን አስረን በእሳት ውስጥ ጥለን አልነበረምን አለ። አዎ ብሎ ተናገራቸው። እነሱም ንጉሥ ሆይ እውነት ነው ብለው መለሱለት። እርሱም እነሆ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች አያለሁኝ፣ ምንም አላቆሰላቸውም። የአራተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። ኦኬ የአማልክት ልጅ ይመስላል ብሎ የመለሰው። ከዚያ የዛን ጊዜ ናቡከደነፆር ወደሚነደው እሳት ቶል በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም ከእሳት መካከል ወጡ። የባቢሎናዊ ስማቸው ነው ይሄ። መሳፍንቱም ሹማምንቱ አዛዦቹ የንጉሱ አማካሪዎች ተሰብስበው እሳቱን በእነዚህ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸው ጠጉር እንዳልተቃጠለ፣ ሰናፊላቸው እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነፆር ያለውን ስማልኛ የአሕዛብ ንጉስ ናቡከደነፆር መልሶ መልአኩን የላከ ጌታዬ ስም ይባረክ፣ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱም ላይ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብደናጎም አምላክ ይባረክ ይላል። የአናንያ የአዛርያ የሚሳኤል በአይሁዳውያን ስማቸው። የእነሱ አምላክ ማን ነው? የእስራኤል አምላክ እኔና አንተ የምናመልከው ያህዌ ነው ማለት ነው። መልአኩ ልኮ ያዳናቸው ማን ይላል? የሲድራቅ የሚሳቅ የአብደናጎም አምላክ ነው። ስለዚህ እግዚአብሔር ብቻ ነው አትልም እንዴ? ይሄን ሁሉ ለምንድነው እንደዚህ ተብሎ እንደዚህ ቡራቡሬ የተጻፈው? እነዚህ አሁን ሁለቱ መላእክት መሆናቸው አይታወቅም። ስማቸው መጽሐፍ ቅዱስ ላይ የለም። ግን እልፍ አላፋት መላእክት ስላሉ ችግር የለውም። ገብርኤል መልአክ ነው፣ እግዚአብሔር ነው፣ ይታወቃል መጽሐፍ ቅዱስ ላይ። ሚካኤል ማርያም የጌታ እናት ናት። ማርያም በሌለችበት ዘመን አወጣች። ይኸው ኦርቶዶክሳውያን ወንድሞቼና እህቶቼ ውስጤም ውጭም እያለቀሰን የወንጌል አማኞች የምንለምናችሁ እባካችሁ እቺ ጥቂቷ ዘመን እንደ እንፋሎት በና የምትጠፋ እንደ ሳር ደርቃ የምትከስም እንደ አበባ የምትረግፍ እንደ ሸረሪት ድር በሚበጠስ ዘመን ላይ ቁጭ ብለህ ከግንባር በታች 2 አይኖች ተክሎልህ በዚህ አይኖች የማታየው ርኩሰት የማታየው መልካም ነገርም የለም። ግን አንድ ቀን የአምላካችሁን እግዚአብሔርን ቃል ሳታነቡት የዘመናችሁ ቁጥር እንዳያልቅ ከነዚህ መጽሐፍቶች ተፋቱና ኑ ወደ እግዚአብሔር ሕያው ቃል ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍት እነዚህ ናቸው እንጂ እነዚህ አይደሉም። እነዚህ አይደሉም ወንድሞቼ እናቶቼ። ለዚህ ነው ጴንጤው መጽሐፍ ቅዱስ ብቻ ብሎ ቢል ልትረዱት ይገባል ማለት ነው። እናንተ ግን መጽሐፍ ቅዱስ አይበቃንም ብላችሁ የጻፋችኋቸው መጽሐፍቶች እግዚአብሔር በመጽሐፍ ቅዱስ ላይ ያደረገውን ተአምር ለፍጥረት ሸንሽነ ለማርያም ነው፣ ገብርኤል ነው፣ ሚካኤል ነው ገና ያላነበቡት አለ እንጂ እነኚህ ብቻ አይደሉም ያሉት። 1 2 3 4 5 ማለት ነው። መጽሐፍ ከእግዚአብሔር ጋር 6 የትኛውን ያዳነው? አራተኛ ሰው ያለው ነው ያለው እንጂ 1 2 3 4 5 ከሶስቱ ጋራ 5 ያለው አላለም። በድምሩ እኩል ይሆናል 8 ያለው አላለም። 4 ሰው ነው ያለው ብሎ ያለው 4 ብሎ ያለው 3 አስገባ እሳት ውስጥ አንደኛው መጣ በድምሩ 4 ያለው አለ። በዚህ ቃል መሰረት ስንት ነው የምናየው? 3ቱ አሉ። አናንያ አዛርያ ሚሳኤል ማለት ነው። ደምርልኛ እዚህ ጋር እግዚአብሔር አለ 1 2 3 4 5 6 ከ3ቱ ጋር ሲደመር 6 እኩል ይሆናል 9 ነው እሳት ውስጥ ማየት የነበረበት። ምክንያቱም 9ኙ ማዳኞች ሆነው ቀርበዋልና። እኔ ግን እነዚህን ሰርዝልህና አዳኙ እሱ ነው እልሃለሁ።
ለምን እንደም ሰርዘው ስላላዳነች ሰለስቱ ደቂቀን ሚካኤልስ ስላላዳነ ስሙ ሚካኤል ነው አልተባለም የእግዚአብሔር መልአክ ተብሏል በቃ ስሙ አልተገለጠልንም በቃ ኤዲያ ይላሉ ስለዚህ የእግዚአብሔር ቃል ብሎ የሚለውን ብቻ ወንድሞችና እህቶቼ እንቀበል ይሄው የእግዚአብሔር ቃል ብቻ የሚለውን እንቀበል የተጻፈውን ብቻ እንቀበል መጽሐፍ ቅዱስ ብቻ በቂ ነው ይሄን ምንለው ጸጋ ይብዛላችሁ ማንዬ አቤት ይርም ሰላም መቀጠል እንችላለን እንግዶች አስገብተን መቀጠል እንችላለን የሚያወሩ ካሉ ኦኬ ገስት ላይ ግን ብዙ ሰው ነው ያለ አማኞች ውረዱ ገስት ላይና እስቲ መለየት አይቻልምና ቃና ዘገሊላ ያው አስገብቻለሁ የወንጌላውያን ተረዱ ቃና እንኳን ደህና መጣ ባንዳና ቆየሽ ሰላም ከየት ቤተ እምነት ነው ወንድሞች እኔ ከኦርቶዶክስ እሺ እንኳን ደህና መጣ ብለናል ርዕሱን አይተዋል አይደል ያው ይሄ ነው ማርያም ምክንያት ድህነት ናት የሚለው ነው ምክንያት ድህነት ኦኬ ናት ብለህ ነው የምታምነው አንተ አዎ እስኪ አስረዳን በመጽሐፍ ቅዱስ ያው መጽሐፍ ቅዱስ ነው መቼም መሰረታችሁና መጽሐፍ ቅዱስ ላይ እስኪ ማርያም ምክንያት ድህነት የሚል ጥቅስ ካለ ፕሊስ አሳየን በርግጥ እንደናንተ ብዙም አላቀም እንደሌሎችም ብዙም አልተማርኩም እኔ ያወቅኳትን ትንሿን ትምህርት ደግሞ ለመናገር ሞክራለሁኝ ከተሳሳትኩኝ ሌሎች ስለሚመልሱኝ እናንተም ማለት ነው ድህን ማለት ምክንያት ድህን የተሰኘው የድህነት መንገድ የድህነት ምክንያት በአማርኛ ያው ዞሮ ዞሮ ወደ ግዕዝ ነው መሰለኝ ምስቦ ያኛው ምክንያት ድህን የተባለው የተሰኘው ለሴተን ቀጽ በሴተን ቀጽ ቢጻፍም እንግዲህ ምክንያት በማንም ምክንያት ሰው በሰው ምክንያት በመላክ ምክንያት በአውሬም ምክንያት ከተባለ ምክንያትን ስለ ምክንያት ብናነሳው ይመስለኛል ብዙዎቻችን ወዴት ነው የምናመጣው ዓለምን ያዳነው ልጇ ወዳጇ ከአብ የተሰረጸ ማን የተወለደ ከድንግል ማርያም የተወለደ በዙፋኑን ሰማይ ምድርን ደግሞ የእግሩን መረገጫ ያደረገው ክርስቶስ ኢየሱስ እንደሆነ ይታወቃል ያዳነው እርሱ እንደመሆኑ መጠን ማለት ነው ያዳነን ዓለምን ያዳነ እኔንም እናንተንም ያዳነን ልጇ እንደሆነ ይታወቃል ዳሩ ግን ምንድነው ምክንያት ከተባለ ለምሳሌ እንደው ከኦሪት ዘልደት ጀምረን አዳምና ሔዋን ከገነት ሲባረሩ ኦሪትን ተውና አሁን ወደ ማርያም እንምጣ ማርያም አዲስ ኪዳን ላይ ስላለሽ ማለት ነው ምክንያት ኮነ ስለ ምክንያት ነው ምታቂም ታለምዬ አንቺን በተረጋጋ አሁን እንትን ላይ ከሄድን ኦሪት ላይ አናገኛትማ ማርያምን ኦሪት ዘፍጥረት ላይ አዲስ ኪዳን እናት ማርያም አይደል የነበረችው በአዲስ ኪዳን ነው ስለዚህ አዲስ ኪዳን ላይ ማርያምን አሳየን እስኪ ፕሊዝ ምንም እኮ በቃ መዝገበ ቃላት አያስፈልገንም ማለት ነው ኦሪትን መጥቀስ አንችልም ማለት ነው ቀደም እኮ ኤርሚያስ ሲዘረዝር የነበረውን እየሰማሁት ነበር ያየሁትም ነበር በነገራችን ላይ ዛሬ ነው የገባሁት እኔ እዚህ ቤት ብሰማም መግባትም አልፈልግም ነበር አሁን ከኦሪትም አንስቶት ነው በኦሪትም ነበረች ወይ ማርያም እነ ናቡከደነጾር ጊዜ ነበረች ወይ አናንያ አዛርያ ሚሳኤል የተባሉ የተሰኙት ህፃናትን አድናለች ይላል ሚካኤል ገብርኤል ኡራኤል ራጉኤል ብሎ ሲቆጥር ነበር ታዲያ ወደዛ ሲመለስ ከዛ ነው ምክንያት የምለውን ነገር ግን አይዴንቲፋይ ማድረግ የለብሽም አንቺ እንደው ዝም ብዬ ወደ ሐዲስ ደግሞ ሲመጣልሽ ይሄ ነው የምልበት ነገር ምክንያት ነው በቃ ምክንያት ናት ብለን ምክንያት ናት ሲል ምን ይያለን ነው አሁን ምክንያት ናት ማለት ምን ማለት ምክንያት ማለት ሲል እሱ ነው በቃ ወደዛ ልመጣልሽ ነበር ተሻገርሽ እንጂ
ምክንያት ማለት ሲል በሷ ላይ አደረ ማለት በሷ ላይ አድሮ 9 ወር ከ5 ቀን በማህፀኗ አድሮ ቀድሷት ማደራው አድርጎ ቀድሷት ከሷ ተወለደ። በሷ ምክንያት ማለት ምክንያት ለሁሉም ለዓለም መዳኛ ዓለም የሚድንበት ከዓለም በፊት ታስባ የኖረች ጥንተ አብሶ ያልነካት ብለን ነው እንግዲህ እኛ ዓለምዬ የምንማረውም የተማርነው ማስተማርም የምንችለው እሱንማ ሁሉን ቆጥላላችሁ። እሱንማ ቆይ ወንድማችሁ ባፈ ታሪክ ይኸውልህ፣ ባፈ ታሪክ ሳይሆን በመጽሐፍቶቻችሁ ጽፋችኋል። እሱንማ ትላላችሁ። ምንም አይባል ነገር አለ። ማርያም ጥንተ አብሶ የለባትም፣ ሁለመናዋ ድንግል ነው፣ ዘላለማዊ ድንግል ናት፣ ወዘተርፈ ብዙ ይባላል። እሱን እንዳለ ሆኖ ነው እኛ አሁን የፈለግነው ምክንያት ድህነት ናት ሲል ከምን አንጻር ነው? እውነት እሷስ መጽሐፍ ቅዱሳችን ማርያም ኢየሱስ ክርስቶስን በስጋ ስለወለደችው ለመዳናችን ምክንያት ናት ይላል ወይ? ምክንያት ድህን ብሎ የጻፈልን መጽሐፍ ቅዱስ በግልጽ ተቀምጧል ማንን እንደነገረን። ስለዚህ አሁንን የምንፈልገው ቀጥታ እንድትነግረን የምንፈልገው ድህን ናት እሷ ባትመጣ ኖሮ አሁን የምትሉትም አለ። እሷ ባትመጣ ኢየሱስ ክርስቶስ አይመጣም፣ እሷ ባትኖር ኢየሱስ ክርስቶስ አይመጣም፣ ለሰው ልጆች ሁሉ የምትሉትም አባባል በአባባል ደረጃማ ብዙ ነገር አለ ይባላል። ከዛም ታልፎኮ እኔ አለለ አሁን የዘረዘርከው እኮ ምንም ከዛ ይመጣል። እኔ አለለ እግዚአብሔር ሰው አለው በምክንያት ነው ነግሬሻለሁ እኮ እንዴ እኮ ማስረጃ ስጠና ከመጽሐፍ ቅዱስ መጽሐፍ እናንተ መሰረታችሁ መጽሐፍ ቅዱስ ነው አይደል? እናንተ በሐዋርያትና በነቢያት መሰረት ላይ ታንጸናል፣ መጽሐፍ ቅዱስ መሰረታችሁ ነው ትላላችሁ። መጽሐፍ ቅዱስ መሰረታችሁ ከሆነ እኮ እንደ መጽሐፍ ቅዱስ ነው ማውራት ያለን። መጽሐፍ ቅዱስ መሰረቱ የሆነው ሰው 1:9 ላይ ያለውን እንዴት አርገሽ ነው የምትፈጪው? ምን ላይ ኢሳይያስ 1:9 እግዚአብሔር ዘርን ባያስቀርልን ነው የተባለው። ያ ዘር ምንድነው ነው? አሁን አንቺ ማለት በምን አይነት ምክንያት ነው? እንግዲህ እኔ እሷን ማርያም ናት መጽሐፍ ቅዱስ አይለኝም። ስለዚህ አሁን ሌላ ማስረጃ ስጠን። ዘርን ባያስቀርልን እሱን እስቲ አንቺ እሺ እሱን አስረጅኝና እውነት ሌላ መልስ የለህም አንተ? ለዚህ መልስ የለህም ታለ ኖ እሱን ይሄንን ብቻ እስኪ ደግሞ አስረጂ። ማን መጀመሪያ ያነሳነውን ጥያቄ እንርዳ። ለዚህኛው መልስ የለህም ወይ? መጽሐፍ ቅዱሳዊ መልስ ከሌለ ወደዛ ጥያቄው እንሄዳለን። እንደ ጥያቄ ቀበልሃለሁ። ግን መልስ የለኝም ካልክ መልስ እሱ ነው ካልከኝ ራስን ማብራራት ያለብን። ኢሳይያስ 9 ነገር ተረዳሽኝ? ጥያቄሽን በጥያቄ የመለስኩልሽ እኔ አሁን ለክርክሩ ለእንትኑ አይደለ። አንቺ በተወሰነ መልኩ ልትጠይቀኝ የፈለግሽው ድንግል ማርያም ምክንያተ ድህን የተባለችበት ዋና መሰረታዊ ዓላማ እሷ ዓለምን አዳነች፣ ዓለምን ፈወሰች ብሎ ያመነ ኦርቶዶክስ ካለ አይዶን ነው አላቅም። እናት ቆይ ልጇ ስትወልድ ቆይ አንድ ሰው መድኃኒትን የዓለምን መድኃኒት ወልዳለች አለ እኮ በስጋ ስለወለደችው ኢየሱስ ክርስቶስን እንዴት ድህነት ትባላለች? እናት ልጇን ስለወለደች ድህነት ልጅ ይባላል ወይ? ድህነት ይባላል ወይ? ምክንያት ድህነት ናት ይባላል ወይ? አንድ እናት ልጅ ወለደች ይባላል ወይ? ማርያምም እኮ እንደ አንድ እናት ልጇን በስጋ አምላክን በስጋ ወልዳለች። ስለዚህ ድህነት ናት። እነሆ ማርያም ለመዳናችን ምክንያት ሆናለች። ማንን? ኢየሱስ ክርስቶስን በስጋ ስለወለደች የሚል የሐዋርያቱ ትምህርት ያሳየን። የመጽሐፍ ቅዱስ ማስረጃ ስጡን። መጽሐፍ ቅዱስ ላይ ቤዛ ሚልም የለም። ማርያም ቤዛ ናት ሚል፣ ማርያም ምክንያት ድህነት ሚል የማርያም የተነሳ ትምህርቶቻችሁ በሙሉ መጽሐፍ ቅዱስ ላይ የለም። አሁን እኮ የተቸገርነው በአፈ ታሪክ ሆነ የምታወሩት። በቃ እናት ስለሆነች አይደለችም ወይ? እናት ስለሆነች ቤዛ ትባላለች፣ እናት ስለሆነች አማላጅ ትባላለች፣ እናት ስለሆነች ድህነት ትባላለች። እንዴት ሰው ይባላል እንደዚህ? መጽሐፍ ቅዱስ ከሆነ እምነታችሁ መሰረታችሁ ከመጽሐፍ ቅዱስ ነው ትምህርታችሁ ሊቀዳ የሚገባው እኮ። እኔ እኮ እዚህ ጋር መጽሐፍ ቅዱስ ነው እምነታችን ትላላችሁ መሰረታችሁ። እዚህ ጋር ስትጠይቁ ነው አንድ ማስረጃ ትሰጡንም ከመጽሐፍ ቅዱስ። እንዴት ነው ከእናንተ ጋር የምንወያየው ወገኖች? ምንቴ አንዴ የሚታርክ አንዴ ላግዘውና ወንድም ይጨርስ። አንዴ ከዛ ከሱ ጋር ትጨርሻለሽ። አይ አንዴ እንዴ ኖር ነው እኮ ሰው እያወራ ጣልቃ ይገባ። ሚዩት አርግ ወንድም ሚዩት አርግ። ምንቴ ሚዩት አርግ። ትንቢተ ኢሳይያስ 7:14ን ቃና ዘቅሊላ አውጡላትና አንብቡላት። ሚዩት አርገው ኖር እኮ ነው። ሚዩት አርገው ፕሊዝ ይጨርሱ። ሐሳቡን አታቋርጦ። ከኒ ሚዩት አርገው ፕሊዝ። ላስወርድህ። ሚዩት ማታረግ ከሆነ ምንቴ ሚዩት አርግ። ቴንክ ዩ። ጉልበተኛ ትሆናላችሁ። እሺ አና
ይኸውልሽ እኔ እዚህ ሰፈር አይደለሁም ብለዋል አንድ ሰው የሁለት እብዶች እንትን ሲሉ ይኸውልሽ አሁን የምታረጊው አንቺ ስለ መጽሐፍ ቅዱስ አስተምህሮ ይሄ ነው ጥቀስ የሐዋርያትን ትምህርት ብለሻል እንግዲህ ትንቢት የተነገረላት ሱባኤ የተቆጠረላት ብለው የሚያስተምሩ አበው ይሄንን መፍታት ለማን እንደተነገረ አንድና አንድ ጥንት አብሶ የለባትም ዘርን አስቀርቶልናል ይሄን ነው ጥንት አብሶ ጋር አልሄድንም ጥንት አብሶ አይደለም ነገር እንዴት ነው የምታስረጂኝ ስታስረጂ አንተን ይኸው ጥንት አብሶ ጋር አልሄድንም ድህነት ናት ነው አሁን እኮ ድህነት ናት ነው ወይ ለመዳን ምክንያት ናት እያልን ያለን ማርያም ናት አንተና መናገር ያለበት አንተ እኮ ያቀርልን ኖሮ በቃ ዘውን ይሄንን ብቻም ተርጉም ስለዚህ ጥቅስ ያለ አሁን ማስረጃ መስጠን እሱ ነው ትንቢተ ኢሳይያስ 1:9 ላይ እሱ ብቻ አንቺ ፍትፍት ታደርገሽ አጉርሽኝ እኔ ደግሞ ወደ አንቺ እመጣለሁ ማለት ነው ወደ አንቺ እምነት አንቺ ወዳልሽ ይሄን አንተ የጠቀስከውን ጥቅስ እኮ እኔ ማብራራት ምክንያት ነው ከተባለ ይሄ እኮ ነው ዓለም ያወቀው እኮ ነው ይኸውልህ ቃና አሁን ጥቅስ ጠቀስክ አይደለ ማስረጃ መጣ ኢሳይያስ ጋር ሄድክ ስለዚህ ያመጣውን ጥቅስ ነው አይደለም ማብራራት ያለብህ አንተ ነህ ማብራራት ያለብህ ምክንያቱም ማስረጃ ብለህ ጠቅሰዋል ማስረጃውን በደንብ አድርገህ እየተነተንክ ልትነግረን ይገባል አንተ ነህ የምትተነተን አይደለም ማብራራት ያለብህ አንተ ጠቅሰህ እኔ ላብራራልህ አልችልም ኦፍ ኮርስ እሺ አይ አላልችልም እኔ አላወቅኩም ያደለም ካልክ ልንሄድ እንችላለን እንደውም ጥሩ መጣሽልኝ አለማውቄን ነግረሽለ እስቲ አንቺ አስረጅኝ እናንተ አስረዱኝ ለምን ጠቀስከው ታዲያ ለማን ነው የተነገረ ይሄ ነገር እኔ ይሄንን ብዬ ነው ማምነው ምክንያት ደን ከተባለች ዘር ማስቀርን ብሎ ኢሳይያስ አስቀድሞ ማን ነው የማዘር ነው ያዘር ማን ነው ምንድነው ነው በቃ ይሄን ዘር የተባለው ማን ነው ማርያም ናት ይላል ኢሳይያስ አዎ ይላል ምልክትን ሰጣቸዋለሁ ብሎ በትንቢት ኢሳይያስ ላይ ተቀምጧል ማርያም ናት ይላል ቃል በቃል ቃና ዘገል ይላል አግዞት ነው አባቴ አይ በቃ ችግር የለውም እሺ እኔ አባት እስቲ እንትን እሱ ይቀጥል አንተ አንተን የምትቀጥል ቆይ አንዴ ምንቴ ከቤት ቤተ እምነት ነው አንተ ቴንክ ዩ ማን ያስወረደው ተባረክ እኔ ላለማስወረድ ነው አሁን ምንቴ ገባ ለገባ እሱ ከስር ሆኖ እሺ ብዙዎች ኦርቶዶክሳውያን ክርስቶሳውያን ያዳምጣሉ አው ቀጥታ ኢሳይያስ ቀጥለው እንደ ደርግ ወታደር ቀጥላት በይት ዓለምዬ አሁን እየነገር ቀጥታ ወደ ርዕሱ ጋር አይ ሚን የጠቀስከውን ጥቅስ ማብራራት ያለብህ አንተ ነህ እኮ እኔ አይደለም ጥቅስ ጠቀስ ማስረጃ ብለህ ማስረጃውን ደግሞ ሄደህ መጽሐፉን እየገለጥክ አዎ ብሎ ኢሳይያስ ከዚህ ዘመን እንግዲህ ዘመኑን ጠቅሰህ መቼ በዛን ዘመን ማርያም ትኑር አትኑር እንግዲህ ማርያም እዛ ጋር ትታወቅ ማርያም ስለ ማርያም ነው ወይ በትንቢት ነው እየተናገረ ያለው ስለሷ ነው ወይ ጊዜውን ጠብቀ ታሪካዊ ዳራውን ጠብቀ ዘመኑን ቆጥረ ትነግረናለህ ታስረዳናለህ እኔ አላስረዳም እንግዲህ ታርደነው ፕሩፍ አንተ ጋር ነው ያለው እኔ ጋር አይደለም ጠቅሰዋላ ወንድማች ቆይ እስቲ እንግዲህ እሱን አስረዳሽኝ አይደል አሁን ስለ ምክንያት ደህን ነው እየተነጋገርን ያለነው እኔን አያጣላኝ የሚያከራክረኝ ነገር የለም በጌታ ማዳን ላይ ምክንያት ደህን የተባለ መዝገበ ቃላትን አትጠቀም አልሽኝ ይሄንን ተረት ያለሽ የሆነ ነገር ትላላችሁ እንደው በምክንያት ሰው ይድናል በምክንያት ሰው ይጠፋል በምክንያት ሰውን ያድናል በምክንያት ሰው ማስረጃ ወደ ማስረጃ ማሄድ ተረት ይላልሽው ማለት ነው ምክንያት ሆኖ እግዚአብሔር ሁሉንም አድራጊ እግዚአብሔር እንደሆነ ኦርቶዶክስ ያውቃል ይሄንን ታውቁታላችሁ ሳምበዲ ስለጻፈ እንደዚህ ስላሳተመ ስለዛ ምናምን ነገር መጻፍ ማስረጃ ወደ ማስረጃ ትንቢተ ኢሳይያስ ላይ ያለውን ነገር ከፈተውና አንብበው ከፈተውና አንብበው እሺ አንብበው ያው የሆነም ሲባል ሴትም አንቀስ ሲጻፍ ለማርያም ነው የሚመስላችሁ እኔ እኮ ጠይቆ መረዳት ኃጢአት አለው እንዴ ለወንድም ካለ ማን ነው በሴት አንቀጽና ያው ጽዮን ምን ሲል ማርያም ነው የሚመስላችሁ ነው ሁልጊዜ እንደዛ ስለምጠቅሱ ነው ችግር የለውም አሁን አንተ ታብራራን ነበር ማርያም እንደዛው ታሳየናለህ ማለት ነው ተባረኩ ቅዱሳን ተባረኩ እሺ ነበር ድርሳን እኮ እንደዚህ ነው ብሎ ይሄ ማለት ይሄ ነው ብላ አሁን ወደ ሐሳቡ በመጽሐፉ በያሱ መጽሐፍ ላይ የተጻፈውን እንግዲህ ወደ ሐሳቡ ጥቅሱን አወጣኸው
ኦሬዲ አውጥቻለሁ። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነን እንደ ገሞራን በመሰለ ነበር። ዘኦልን ይችን ብቻ የሚያስረዳኝ ብዬ መጠየቄ የሚያስኮንን ነገር አለ ወይ? አይደለም። ቆይ አንዴ ሚስ አንደርስታንድ አድርጋለህ። ይሄው ጥቅሱን የጠቀስከው ለማስረጃነት ነው ያመጣው ወይ? ቅድም እኮ ነገርኩህ ሳትጀምረው። አይ የማርያም ምክንያት ድነት የሚለው ከመጽሐፍ ቅዱስ የለም አላቅም፣ በቃ የለም ማስረጃ። ግን ይሄኛውን ጥቅስ አብራሩልኝ ብትለን ኖሮ እናብራራለን። ነግሬህ ነበር ቅድም። ችግር የለውም ለማስተማርኩ ምንም የተቀመጥነውም ለዛ ስለሆነ። አንተ ግን ምን አልክ? ማስረጃዬ ነው ስላልክ ማስረጃውን ራስን ማብራራት ያለብህ ክፍሉን ጠቅሰህ ማንበብ ያለብህ ራስን። ዳጊ ሊል የፈለገው ሁሉ ጊዜ እንደዛ ስለሚታረጉ መጽሐፍ ቅዱስ ኢቭን እንደ አንዳንዶች በስተቀር አብዛኞቹ አይይዙም። ከዛ ጥቅሱን ይሰጣሉ፣ እንደዚህ ክፈቱ፣ አብራሩት፣ ፍቱልን ይላሉ። ለዛ ነው ሁሉ ጊዜ የምታረጉት ኤቭሪቲንግ እንደ እዚህም ላይ ስለምታረጉት ነው። እና እሱ በክፋት አይደለም ያየው። ለምንድነው ተዘጋጅቶ የማይመጡ? ትክክለኛ ነገር ነው የተናገረውና እንደ ክፋት አታስበው። አሁን ወደ ጥቅሱ እንሂድ። ጥቅሱ ነግሬያለሁ። ለምን ቀባጣ አብራሩልኝ ከሆነ አላቀውም። ይሄን ጥቅስ እስኪ ፍቱልኝ ከሆነ ችግር የለውም። ግን አንተ እንደ ማስረጃ አድርገን ያመጣው ወንድማችን እንደ ማስረጃ እሷ ናት ብለህ ስላልክ እዚህ ውስጥ አሁን ኢሳይያስ እስቲ እሷን ከላይ ጀምረህ አንብበው ሙሉ ከቻልክ ከላይና ወደ ታች አንድ ቁጥር ወረድ ብለህ አንብበው ፍታልን። ከዛ ኢሳይያስ ለድንግል ማርያም ነው የተናገረው እቺ ዘር በዚህ ጊዜ በዚህ ዘመን ብለህ አውዱን ጠብቀህ ፍታልን ከታላቅ ይቅርታ ጋር። ኦኬ ጎይ ይኸውልሽ ውሃ ቢወቅጡት ቦጭ አይነት ነገር አይሆንብም። እኔ የጠየቅኩት ጥያቄ አንቺ የጠየቅሽውን ጥያቄ ድንግል ማርያም ምክንያተ ድህን መሆኗን በምን ታረጋግጣለህ ላልሽው የተማርኩት የተረዳሁት ጥቅስ ይሄ ነው። እውነት ምክንያት ሆና በሷ ላይ አድሮ ከሷ ተወልዶ ዓለምን አድኗል እናምናለን። ለዚህም ደግሞ እንታመናለን። እንደ አቅሜ ደግሞ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የተጻፈውን ዘርን አስቀርቶልናል፣ ባያስቀርልን ኖሮ እንደ ሰዶም እንደ ገሞራን በመሰለ ነበር ያለው ነው የምቀበለው። አይደለም ብላችሁ ካላችሁ የምታስረዱት እንግዲህ እናንተ ትንተና ላይ መጽሐፍ ቅዱስን ትርጉሙንም ምኑንም እናውቃለን የምትሉት እናንተ ናችሁ። እንግዲህ እያስተማራችሁት ፒፕሎ ያው 800 ምናምን ህዝብ እያዳመጣችሁ ይሄ ነው ብለሽ ስታስረጅኝ እኔ ደግሞ ልክ እናንተ የምትራመዱትን እርምጃ አራመዳለሁ። ኢንፎቴሽን ማርክ ከዚህ አልወጣ እኔ ላይም አልወጣ። ኦኬ በቃ ምዕራፍ 1 በቃ ቆጥር ገርም ይቀጥል። በቃ ምናልባት ጥራ ስንጥቅ አይነት ነገር ከሆነ ይሄ ነው ይሄ ማለት ነው ለዚህ ነው ብላ አስተምረኝ አስረዳኝ ነው እንጂ እኔ ምን ፍታት አስፈታ ጳጳሳትን ኤጲስቆጶሳትን የምለው ነገር ውስጥ ትልልቅ ሰዎች ሆናቸው እንደዚህ መናገር ያናይል አግባብ አይደለም ለማለት ፈልጌ ነው። ቴንክ ዩ ወንድማችን። እሺ በቀንነት ስለጠየቅ ድምጽህም ከቀንነት ይወጣ ስለሆነ በቀንነት እግዚአብሔርን ቃል እነግርሃለን። ይሄን ክፍል ጠቅሰው ትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9 ጠቅሰው ይሄ ክፍል የተነገረው ለማርያም ናት የቀረችዋ ዘር እሷ ናት ብለው የሚናገሩ ኦርቶዶክሳውያን መምህራን ትልቅ ስህተት ስተው ህዝቡንም አስተዋል። በምን ምክንያት? ከዚህ ቀጥሎ በማሳይ በእግዚአብሔር ቃል ማለት ነው። ያንኑ ቃል ይዘን የአዲስ ኪዳን ሐዋርያት ይሄን ቃል ምን ብለው ፈቱት ብለን እንላለን። አንድ የጴንጤ ፓስተር ምን ብሎ ፈታው፣ ኦርቶዶክስ ምን ብላ ፈታቸው አይደለም። በመጀመሪያ ሐዋርያት ወይን ክፍል ምን ብለው ፈቱት? በትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9 የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነን እንደ ገሞራ በመሰልን ይላል። እቺን ቃል ብቻ አንብበን አይደለም እንተረጉሙ። ቢያንስ እንደወርታችን እንኳን ያለውን ትንሽ መተርጎም ማንበብ አለብን። ወደ ላይ ያለውን ማንበብ አለብን። ስለዚህ ቢያንስ በትንሹ እስከ ቁጥር 18 ድረስ ያለውን ማንበብ አለብን። ይሄ ክፍል አውዱን ተጠብቆ መተርጎም ስላለበት እና ሐዋርያቱ እንዴት ብለው እንደተረጎሙት ክፍሉ እንግዲህ እንደምታውቀው ኢሳይያስ ታላቁ ነብይ ነው የተናገረው በይሁዳ ነገስታት በኦዚያና በዮአታም በአካዝና በሕዝቅያ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ ኢሳይያስ ራእይ ነው። ስለ ይሁዳና ስለ ኢየሩሳሌም ስለ ማርያም ያየው ራእይ አይደለም።
ኦኬ ቁጥር 2 እግዚአብሔር ተናግሯል፣ ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለደው አሳደገው፣ እነሱ አመጹብኝ። ለአመፀኛው ለእስራኤል ነው ልጆች የተባሉት እነሱ ናቸው፣ የኪዳን ልጆች ስለሆኑ ወለደው አሳደገው፣ እነሱ ግን አመጹብኝ። በሬ ገዢውን አህያም የጌታውን ጋር ታወቀ፣ እስራኤል ግን አላወቀም፣ ህዝቤ ግን አላስተዋለም። ያው ለእስራኤል ስለሆነ የተጻፈው። ኦኬ እኔ ገብታችሁ እንዳይጥ የምትወሸቁት ነገር ነው። በጣም ብልጥ መሆናችሁ ማለት ነው። እኔ እየነቀልኩ አወርዳችኋለሁ። ሪፖርት አታድርጉብኝ። ኦኬ ሪፖርት አታድርጉ። አባቶቻችሁ ወደ ፍርድ ቤት ጮሁ፣ እናንተ ቲክቶክ ላይ ጮኻችሁ የእግዚአብሔር ቃል ሲገለጥ ትደበቃል፣ አይጥ ይመስል ማለት ነው። ስለዚህ አስወርዳችኋለሁ። መልሳችሁ እንዳትልኩ እንዳታስገቧቸው። ገስት ለእኔ ብቻ ተውሉኝ። አሁን ማን እንደማስገባ እኔ ያውቃለሁ። ኦኬ ህዝቤ ግን አላወቀም። ኃጢአተኛ ወገንና በደል የሞላበት ህዝብ፣ የክፎች ዘር፣ ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ፣ እግዚአብሔርን ትተዋል፣ የእስራኤልን ቅዱስ አቃላሉ፣ ወደ ኋላቸው እየሄዱ ተለይተዋል። ደግሞ አመፃን እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለህመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለውም። ቁስልም እብጠትም የሚመግልም ነው። አልፈረጠም፣ አልተጠገነም፣ በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ። እርሾቻችሁን በፊታችሁ ሌሎች ይበሉታል። ባዕድ እንዳፈረሳት ምድር ባድማ ሆናለች። ምክንያቱስ ምንድን ነው? አመፁብኝ። እስራኤል አመፀብኝ፣ ልጆች የነበሩ ግን አመፁብኝ። የጽዮን ሴት ልጅ በወይን ቦታ እንዳለ ዱባ፣ በአትክልት እንዳለ ጎጆ፣ እንደተከበበች ከተማ ሆና ቀረች። እስራኤላውያን ማለት ነው። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ እንደ ገሞራን በመሰል ነበር። ማለት በሰራኑ ኃጢአት ምክንያት ሰዶምና ገሞራ በሰሩት ኃጢአት ምክንያት ንስሐ ባለመግባታቸውና በአመፃቸው ምክንያት እግዚአብሔር ለዘሪ ለወሬ ነጋሪ ሳያስቀር ምድሪቱን እንዳጠፋ እኛም ከኃጢአታችን የተነሳ እንዲሁ ባደረገብን ነበረ። ነገር ግን ዘርን አስቀረልን ነው። ቅሬታ ዘር ትሩፋት ዘርን ባያስቀርልን ኖሮ እንደ ሰዶም በሆነ እንደ ገሞራ በመሰል ነበር። ኦኬ እናንተ የሰዶም አለቆች የእግዚአብሔርን ቃል ስሙ፣ እናንተ የገሞራ ህዝቦ የአምላካችንን ሕግ አድምጡ ይላል። የሰዶም አለቆች የእግዚአብሔርን ቃል ስሙ ብሎ ሲል በዚህ ዘመን ሰዶም አልነበረም። በምሳሌነት የሚናገረው ለእስራኤል መሪዎች ነው። የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለው አውራ በግ መስዋዕትና የፍሪዳ ሰብ ጠግቤያለሁ። የበሬንም በግ ጠቦትን አውራ ፍየልም ደስ አያሰኝም። በእኔ ፊት ልትታዩ ብትመጡ ይህን የመቅደሴን አደባባይ መርገጣችሁ ከእጃችሁ የሚሻ ማን ነው? ምናምንቴ ቁርባን ጨምራችሁ አታምጡ። በጣም በእኔ ዘንድ አጸያፊ ነው። መባቻችሁና ሰንበቶቻችሁን በጉባኤ መሰባሰባችሁን አልወድም። በደልም የተቀደሰውን ጉባኤ አልታገስም። መባቻችሁና በዓላቶቻችሁን ነፍሴ ጠልታለች። ሸክም ሆነውብኛል፣ ልታገሳቸው ደግሜያለሁ። እጃችሁን ወደ ላይ ብትዘረጉ ዓይኔን ከእናንተ ሰውራለሁ። ልመናን ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁንም አንጹ። የሥራችሁንም ክፋት ከዓይን ፊት አስወግዱ። ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ። ለድሃ አደጉ ፍረዱለት፣ ለመበለቲቱ ተሟገቱለት። ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። የእግዚአብሔር አፍ ይህንን ተናግሯልና። እስከ ቁጥር 21 ድረስ እስከ 20 ድረስ መጣው ማለት ነው። አሁን ይህ ክፍል እንዴት ነው የሚፈታው? ማን ነው የሚፈታው? የጴንጤ ፓስተር፣ የኦርቶዶክስ ቄስ ወይስ ይህን ክፍል ሐዋርያቱ ምን ብለው ነው የፈቱት? ዘርን ባያስቀርልን ኖሮ ብሎ የሚለው ወንድማችን የጠቀሰውን ቁጥር 9 ላይ ያለው ይህንን ቃል መምሬ እንትና አይፍቱልን ወይስ ፓስተር እንትና ሙሉ ወንጌል ሄደን ይፍታልን? ኖ ሁለቱም አይፈቱትም። ታዲያ ማን ይፍታው? ሐዋርያው ፈቷው። ሐዋርያው ፈቶታል። ምን ብሎ? ቀጥታ ቅዱስ ጳውሎስ የተናገረውን ሄደን ለማርያም እንዳይደለ። ታዲያ ለማን ነው? ለእስራኤል ሕዝብ እንደሆነ የተነገረው ሐዋርያው ቅዱስ ጳውሎስ በሮሜ መልእክት መጽሐፍ ምዕራፍ 9 ላይ በተለይ ከቁጥር ሮሜ 9 9
ከቁጥር 15 ጀምሮ አገኘው። ሂድበት። ለሙሴ የምምራውን ሁሉ እምራለሁ የምራራለትን ሁሉ ራራለሁ ይላልና እንግዲህ ምሕረት ለወደደ ወይንም ለሮጣ አይደለም ከሚምር ከእግዚአብሔር ዘንድ ነው። መጽሐፍ ፈርዖንን ኃይሌን በአንተ አሳይ ዘንድ ስሜን በምድር ሁሉ ይነገር ዘንድ ለዚህ አስነሳው ይላልና እንግዲህ የሚወደውን ይምረዋል፣ የሚወደውን እልከኛ ያደርገዋል። እንግዲህ ስለምን እስካሁን ድረስ ይነቅፋል? ፍቃዱንስ የሚቃወም ማን ነው ትለኝ ይሆናል። ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማን ነህ? ስራ ሰሪውን ስለምን እንዲህ አድርገህ ሰራህ ይለዋልን? ወይስ ሸክላ ሰሪ ከአንዱ ጭቃ ክፍል አንዱን ዕቃ ለክብር አንዱንም ለውርደት ሊሰራ በጭቃ ላይ ስልጣን የለውምን? ሸክላ ሰሪ ማለት ነው። አንደኛውን ዕቃ ለውርደት አንደኛውን ዕቃ ለክብር ማለት ነው። ሊሰራ የለውምን? ሸክላ ሰሪ ዕቃ አለው። ኦኬ። ነገር ግን እግዚአብሔር ቁጣውን ያሳይ ዘንድ ኃይሉን ይገልጥ ዘንድ ወዶ አስቀድሞ ለክብሩ ባዘጋጀው በምሕረቱ ዕቃዎች ላይ የክብሩን ባለጠግነት ይገልጥ ዘንድ ለጥፋት የተዘጋጁ የቁጣ ዕቃዎችን ብዙ ትዕግስት ከቻለ እንዴት ነው አለ። የምሕረቱ ዕቃዎች ከአይሁድ ብቻ አይደሉም። ታዲያ ከማን ነው? ነገር ግን ከአሕዛብም ደግሞ የጠራን እኛን ነን። እንዲህም ደግሞ በሆሴዕ እንዲህ ይላል፣ ነቢዩ ማለት ነው፣ የብሉይ ኪዳን ነቢይ በሆሴዕ እንዲህ ይላል፣ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውን የተወደደች ብዬ እጠራለሁ የሚል የትንቢት ቃል አለው ትንቢተ ሆሴዕ ላይ። እናንተ ሕዝቤ አይደላችሁም በተባለላቸው ስፍራ በዚያን የሕያው እግዚአብሔር ልጆች ተብለው ይጠራሉ። ማን? ሕዝቤ ተብሎ የተጠራው ማን ነበር? እስራኤላውያን። ሕዝቤ ደግሞ አይደላችሁም ተብሎ የሚባሉት እነሱ ማለት ነው። ደግሞ ሕዝቤ አይደላችሁም የተባሉት አሕዛብ። እስራኤል ሕዝቤ ተብሎ በተጠራበት አሕዛብን እግዚአብሔር ሕዝቤ ብሎ ደግሞ የሚጠራበት ዘመን ይመጣል። ስለዚህም የእግዚአብሔር ልጆች ተብለው ይጠራሉ ይላል። ኦኬ። በክርስቶስ ኢየሱስ ማመን። ከዛስ በኋላ የኢሳይያስ 1:9ን ጳውሎስ ምን ብሎ እንደሚተረጉመው ይሁን ቁጥር 27 እና 28 ላይ ምን ይላል? እስኪ አንብበው። ቁጥር 27 እና 28 ላይ ወንድማችን ምዕራፍ 9 ቁጥር ስንት ላይ? 27 እና 28። ኦኬ 27 ኢሳይያስ ድምፁን ከፍ አድርጎ ስለ እስራኤል እንዲህ አለ። የእስራኤል ልጆች ቁጥራቸው እንደ ባሕር አሸዋ ቢሆንም የተረፉት ይድናሉ ነው ምን? ቅሬታው ማለት የተረፈው ማለት ነው። እንግዲህ እዚህ ላይ እኔ ጋር ያለው መጽሐፍ እንደዛ ነው። የተረፉት ብሎ የሚለው ቅሬታ ማለት ነው አይደል? እንደዛ ነው። የተረፉት ይድናሉ። እግዚአብሔር በዓለም ውስጥ ያደርገው ዘንድ ያለውን ያለቀና የቆረጠ ነገርን ይናገራልና ኢሳይያስም አስቀድሞ እንደተናገረ እግዚአብሔር ጸባኦት ዘር ባያስቀርልን ባይሆን ኖሮ እንደ ሰዶም በሆነ እንደ ገሞራ በመሰልነ ነበርነ። አየው ቅዱስ ጳውሎስ ከማን ጋር አገናኝቶ እንደፈታው? ከማርያም ጋር ነው አገናኝቶ የፈታው ወይስ ከእስራኤል ሕዝብ ጋር ነው አገናኝቶ የፈታው? ኦኬ እሺ። አየው ከእስራኤል ሕዝብ ጋር ነው አገናኝቶ የፈታው። ቅሬታው ይድናል ሚንስ እግዚአብሔር ዘርን ባያስቀርልን ኖሮ ማለት የተረፈ ማለት ነው። ከምን የተረፈ? ከጦርነት፣ ከምርኮ፣ ከስደት፣ ከእልቂት። ማን ነበሩ የማረኳቸው? ባቢሎናውያን። አለቁ በምድራቸው ላይ አለቁ። በጣም እስራኤል እንደዛ ዘመን አልቆ አያውቅም። ባቢሎናውያን ናቡከደነጾር መጣ። ኢሳይያስ ትንቢት ከተናገረ ከስንት መቶ ዓመት በኋላ ማለት ነው። ባቢሎናውያን መጡ። የመጀመሪያ ቤተ መቅደስ ፈረሰ። በብዙ ሺዎች የሚቆጠሩ ረገፉ በምድራቸው ላይ። በሰይፍ ያለቀው በሰይፍ አለቀ። በምርኮ የተወሰደው በምርኮ ተወሰደ። በመገደል የተገደለው በመገደል፣ በመቃጠል የተቃጠለው በመቃጠል እና ቁጥራቸው በጣም ብዙ ሆኖ የነበረ ጥቂት ቀሩ። ጥቂት። ያ ጥቂቱ ቅሬታ ተባለ፣ የተረፈ ተባለ፣ ዘር ተባለ ማለት ነው። ዘር፣ ቅሬታ፣ የተረፈ። እግዚአብሔር ዘርን ባያስቀርልን ኖሮ ብሎ ሲል ማርያምን አይደለም አስቀረልን ብሎ የሚለው። እስራኤል የሚባል ሕዝብ ሙሉ በሙሉ ነበር መጥፋት የነበረበት እንደሰሩት በደልና ኃጢአት ምክንያት። ለዚህ ነው ምክንያት እንደ ሰዶምና እንደ ገሞራ ባደረገን ነበር አለ። አያው ሰዶምና ገሞራ በሰሩት ኃጢአት ምክንያት ነው ከተማቸው የጠፋው። አንድ ወሬ ነጋሪ ሳይቀር ሎጥን ቢያድነውም ሎጥ በሰዶም ይቀመጥ የነበረ የአብርሃም የወንድሙ ልጅ እንጂ እሱ የሰዶም ሰው አልነበረም።
ስለዚህ ከሰዶምና ከገሞራ ለወሬ ነጋሪ የተረፈ ትውልድ የለም። ለወሬ ሙሉ በሙሉ ነው እግዚአብሔር ያጠፋቸው። አንድ ወሬ ለዘር የቀረ የለም። ይህ ሰውዬ ከሰዶም የተረፈ ሰው ነው ብለህ የምትለው እዚህ ፕላኔት ላይ ዘሩን የምታነሳው የለም። እግዚአብሔር እንደዛ ነበር የሚያደርገን እንደሰራኑ በደልና ኃጢአት ምክንያት ቢሆን ኖሮ እንደ ሰዶምና እንደ ገሞራ ነበር የሚያደርገን። ግን ጌታ ዘርን አስቀረልን ማለት የተረፉትን አስቀረልን ማለት ቅሬታ አስቀረልን እያለ ነው እንጂ እስራኤል ማርያምን አስቀረልን እያለ አይደለም። እንደ የጌታ ስለ ጌታና ስለ ማርያም ኢሳይያስ እኮ ጥሩ አድርጎ ተናግሯል። ስሟን ባይጠቅስም እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ይሉታል ተብሎ የተጻፈው አምጥቶ የአዲስ ኪዳን ጸሐፊ ቅዱስ ማቴዎስ ምዕራፍ 1 ከቁጥር 18 እስከ 21 ድረስ ባለው ጠቅሶታል ማለት ነው። ለማርያም የሚመለከታትን እነ ማቴዎስ እዚህ ቅዱስ ጳውሎስ የምዕራፍ 1 ቁጥር 9 ሲፈታ ቅዱስ ማቴዎስ ደግሞ ምዕራፍ 1 ቁጥር 18 ጀምሮ ባለው ላይ የጌታ ልደቱ እንዲህ ነበር ብሎ ካለ በኋላ በተለይ ቁጥር 21 ላይ እና 22 ላይ ልጅን ትወልዳለች እርሱንም ሕዝቡን ከኃጢአታቸው ያድናቸዋል ስሙንም ኢየሱስ ትለዋለህ ካለ በኋላ በነቢዩ ይላል ከጌታ ዘንድ እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ትርጓሜውም እግዚአብሔር ከኛ ጋር ነው ባለው ይላል። አየህ ለማርያም የተነገረ ቃል ስለሆነ ማቴዎስ ወስዶ አምጥቶ ከኢሳይያስ ላይ ቀጥታ ለሷ ተረጎመ። ያ ምዕራፍ 9 ቁጥር 1 ላይ ደግሞ የሚመለከተው ለእስራኤል ሕዝብ ስለሆነ ታላቁ ሐዋርያ ጳውሎስ ደግሞ አምጥቶ የትንቢተ ኢሳይያስ መጽሐፍ ምዕራፍ 1 ቁጥር 9ን ከሮሜ መልክ መጽሐፍ ምዕራፍ 9 ቁጥር 27 እና 28 ላይ 29 ላይ ከእስራኤል ሕዝብ ጋር አገናኝቶ ተረጎመው። ኬታ አምጥተው ነው ታዲያ ከማርያም ጋር አገናኝተው የሚተረጉሙት የእናንተ አባቶች ሐዋርያቱ የተረጎሙት ከእስራኤል ሕዝብ ጋር ነው ብሎ ቅዱስ ጳውሎስ ተረጎመው። ለማርያም የሚገባትን ደግሞ ከኢሳይያስ ላይ ወስዶ ማቴዎስ እዚህ ተረጎመ። አየሁ አይደል ወንድሜ? ቅዱስ ጳውሎስ ከእስራኤል ሕዝብ ጋር አገናኝቶ ነው የተረጎመው። ስለዚህ ፓስተሮቹና ቄሶቹ ጭጭ ነው ማለት ያለባቸው። ጳውሎስ የተረጎመውን ትርጓሜ ብቻ መቀበል አለበት። እሺ መልካም። እኛ በኩል እኔ ቃልዮት ያሰማልን ብዬ ነው የምመርቅ እንጂ አልራገምም። እንደሌሎቹ ለክፉም ለደጉም አንተ እኔን ልታስረዳኝ በተሳለጠ መልኩ በመኮርከው አመሰግናለሁ። ተራም ብቻ ሳይሆን ይሄ ነው ብለህ እኔ የጠየኩትን ጥያቄ ከአዲስ ማነው ከብሉይ ወደ ኦሪት ማነው ከብሉይ ወደ አዲስ አምጥተህ ስታመሳክርልኝ አደንቃለሁ። ኤርሚ ምናልባት ነገረ ማርያምን በተመለከተ አሊያም ደግሞ ምክንያተ ድኅነት 9 ላይ የተጻፈው 1:9 ላይ የተጻፈውን በተመለከተ እኔም ቀጠሮ ያዘልኝና አሁን ያመጣውን በተወሰነ መልኩ በተረጋጋ መንፈስ እንነጋገራለን ማለት ነው። ያለምንም ጭቅጭቅ፣ ያለምንም ንዝንዝ፣ ያለምንም ክርክር፣ ያለምንም ወቀሳ ከሰሳ ቢኮዝ ይሄ እዚህ አንድ ነገር ላይ ዲቤትም ሲደረግ መከረከረከም ሲሆን ይሄ የምን እንትን አይነት አደባባይ እንዳልሆነ ሁሉ ጊዜ ከስርም አዳምጣለሁ ብያለሁ። እህታችን ቀደም እንትን ለሞክራኝ ነበርና ከላይም ወንድሜም ዲስክ አንደርማይን ለማድረግ ሞክሮ ነበር። ያና ነገር ይቀርና እኔ አመጣለሁ ነገ ቢኮዝ ችግር የለውም። እኔ እናንተ እዛው አንድ ሰፈር ነን የምንኖረው አታቀኝም እንጂ በተወሰነ መልኩ ለማምጣት ለማቅረብ እሞክራለሁ። ክብርና እድሜን ያድልልን። ስድብ የዲያብሎስ ነው፣ ወቀሳም ከሰሳም የዛ ነው። እኔ የምፈልገው መንፈስ ቅዱስ ካለበት ከታናሽም ከታላቅም መማር እፈልጋለሁ። ጠይቆ መረዳት ኃጢአት የለውም። መኮፈስና የጻፍት ፈሪሳውያንን አነጋገር ተናግረው ደግሞ እዛ ምናምን ነገር ማለትም ብዙም አልወድም፣ እልፍላለሁ። አለማውቄን አውቃለሁ። አለማውቀህንም ካወቅ ማንኛውም ሰው ደግሞ እንደምታውቅ ልትረዳ ግልጽ ስለሆነ መንፈስ ቅዱስ ያብራራልን ብዬ እልፍ ማለትን እወዳለሁ። ክብር ይስጥልኝ። ቴንክ ወንድማችን። እዚህ እኔ ያለሁበት ሀገር የምትኖረው? እኔ አውቃለሁ። ያው ምናልባት የት አካባቢ ነው? አቮንድል ነኝ። አቮንድል። ኦኬ። እኔ ሰፈርና ታዲያ ያለው ሰፈር ነኝ እና ያንን ነገርም እንትን ማለት አልፈልግም፣ ግን አንድም ቀን ገብቼ አላውቅም። የምላስ ወለምታ በቅቤ አይታሽም። እኔ እማምነው አንድና አንድ ስለምንም አይደለም። ስለምንም አይደለም። ስለ እውነት ነው የምፈልገው። እውነት ስለሚያሻገር
ስለሚያሻገር ስድብን በፍጹም ለማይክሮ ሰከንድ መስማት አልፈልግም። አልኖርኩበትም ስላልኖርኩበት ማለት ነው። እና ይህንን ይመስላል። ክብርና እድሜን ያስጥልን። ቻው ተባረክ። አይ ቲንክ ዳጊ የሆነ ነገር ሊለ ይመስለኛል። ቴንክ ዩ ግን ስለ ትህትና እኔ ዛሬ ነው ለዳጊ ሁሌ ዳጊን አዳምጠዋል ነገር ዳጊን አዳምጠዋል። ዳጊ በቃ አንደርማይን አታድርግ። አድምጦ ሰውን ፍቅር ያሸንፋል እኮ በነገራችን ላይ ማንኛውም ሰው ደግሞ በየትኛውም ምድር በየትኛውም ቦታ ላይ አለማውቁን ይረዳ። ቃል እግዚአብሔርን በተወሰነ መልኩ በተረጋጋ መንፈስ ነው ሰውንም ማስረዳት መረዳት የሚችለው። በንዴት መንፈስ መጥቶ ይረዳም የለም። ዳጊ እኔም ብትለኝ ይሻላል። እንደው ዳጊ እንደዚህ አይነት ሰው አይደለም። እኔም ብትለኝ እንደው እኔ አንዳንዴ እንደውም ነጭላለሁኝና ዳጊ ግን እንደዛ አይነት ሰው አይደለም። ምናልባት አዶኖ እንዴት እንግዲህ ብዙ ጊዜ ስሰማው እንደዛ መስሎ ከሆነ አይደለም። በቃ እኔ ማለት ሊያወራ ይፈልጋል መሰለኝ። እንዋቀስ ብለዋል እኮ ቅድም አይደል እንዴ? አነበው አላለም የዘፍጥረት 19 ላይ ያለውን ወደዚህ አምጥተው አሻግሮ እንግዲህ አመሳጥራሃል። ሰላም ሁኑልኝ፣ እንገናኛለን፣ በክብር መጣለሁኝ፣ የሚችለውን አስረዳለሁ፣ ማልችለውን አለው። ኃጢአት የለብኝም ብዬ አስባለሁ። ደስ ይላል። ወንድማችን አንድ ደቂቃ ካለ ላወራህ ነበረ። ይመቻል? ችግር የለም። እሺ በመጀመሪያ ያው እንግዲህ እንግድነት ገብታ አታውቅም። ውጭ ሆነ ነው የምትመለከተው። እዚህ ጋር ሆስት ሆነ ወይ ደግሞ ሞዴሬተር ሆነ ወይ አወያይ ሆነ አይተው አታውቅም ያለብንን ችግር በየቀኑ ማለት ነው። ቅድም የተናገርኩት ሮንግ ሆኖ ሳይሆን ምናልባት አስከፍቶ ከሆነ ብዬ ይቅርታ ጠይቄያለሁ። ለምን እንደተመለስክበት አላውቅም። በጣም ይቅርታ። ስለዚህ ወደ ኋላ መመለስ ከፈለክ እንግዲህ ምንም ማድረግ አልችልም። ግን አንድ ያለው ነገር ምን መሰለኝ፣ የቸገረን ነገር እዚህ ቤት ውይይት ላይ መተው አንብቡልን ይሉናል። እንግዲህ አስበው እነሱ ያመጡትን ክፍሎች ሁሉ እየከፈትን ለእያንዳንዱ ሰው ካነበብን ቤቱ የንባብ ቤት ይሆናል ማለት ነው። በቃ ስናነብ ለዛም ስናነብ ለዚህም ስናነብ በጣም ይከብዳል። ፍቱልን ይላል ደግሞ አንዱ መጥቶ፣ አንደኛው ደግሞ መጥቶ አብራሩልን ይላል። እነዚህ ጥያቄዎች መጥፎ ሆኖ አይደለም። እንደ ጥያቄ ስታያቸው ወይም እንደ አወያይ ስታየው እንደ ቤቱን ከፍቶ በአንድ ርዕስ ላይ ሊነጋገር እንዳሰበ ሰው ስታየው ጥያቄዎቹ ክፉ ሆኖ ሳይሆን ስንቱን አብራርተህ ስንቱን ፈተህ ስንቱን አንብበበት ይለዋል። አንዳንዱንም አንብበው ቢመጡ አንዳንዱን መቼም ካህናት አሏቸው አባቶች አሏቸው አስፈትተው አንድ መረዳት ይዘው ቢመጡ ግማሽ መንገድ መተውልናል ማለት ነው። ሁሉን እኛ አብራርተን እኛ ፈተን እኛ አንብበን አንደኛ እኛ ሁሉን አናውቅም። ገባ? ከእውቀትም ከፍለን ነው የምናውቀው። እኛን እንደ ሁሉ አዋቂ አፕሮች ማድረግም የለባቸው። እኛም የተረዳነውን ወንጌል እዚህ ጋር ልናካፍል ነው ያለነው። እና በጣም አድካሚ ነገር ምንድነው መሰለ፣ መጥቶ አንብብልኝ ይላል፣ ፍታልኝ ይላል። እንዴት ያለ ነገር ነው ፍታልኝ ማለት? እሺ ብፈታለት ወይ የኔ የፈታውለትን አይቀበልኝ። ግራ እኮ የገባ ነገር ነው። ፈተለ ስጨርስ አይ እንደዚህ ትክክል አይደለም ይላል። ታዲያ ትክክል አይደለም የምትል ከሆነ መጀመሪያውኑ ፍቺውን የምታውቀው ከሆነ ለምን አልነገርከኝም? አስፈትተኝ ደክሜ ስጨርስ አይ በፍጹም ይላል። እና ወዳጄ በእኔ ቦታ ወይ በእህቶቼ በወንድሞቼ ቦታ ሆነ ስላላየ ሆኑ ችግር የለም። እኔ ተቀይመኝ ሆነ አይ ቅያሜ አይደለም እኮ ወደዛ ሴንስ እንትን አትግባ። እኔ እኮ ያልኩ በቃ አሁን አስረዳኝ አይደለ? እሱ በመጽሐፍ በተለያዩ ይሄ መጽሐፍን አመጣው ጥቅሱን ሰጠውት ከብሉይ ኪዳን ወደ አዲስ ኪዳን ገባ፣ አስረዳኝ፣ አለቀ ደቀቀ። እኔ ተቀበልኩ፣ የራሴ ቢዝነስ ነው። አልተቀበልኩ፣ የራሴ ቢዝነስ። ግን 800 ምናምን ሰው እየሰማ ነው። ገብቷል? አንድ ሰው ካዳመጠ በጥሞና ማለት ነው። ደግሞ እውነት ነው ቅድም ብለሃል፣ ሁሉንም ላናቅ እንችላለን። የስ ኦፍ ኮርስ ይሄንን መረዳት ትልቅነት ነው። ዳሩ ግን እዚህ ጋር መቀመጥ ካልቀረ መስማት ካልቀረ መናገር ማብራራት ካልቀረ ደግሞ የግድ እንደዚሁ ማስረዳትም የመሰለ ነገር የለም። የነፍስን ዋጋ ያስገኛል። ከነፍስ ዋጋ የነፍስን ዋጋ የማያስገኝ ስድብና ጥላቻ፣ ጭፍን ጥላቻ ምናምን ክርክር፣ ጠብ ምናምን ይሄ ነው እንጂ እንደ ሐዋርያ ቅዱስ ጳውሎስ እንግዲህ ሐዋርያነትን መምረጥ የፈለገ ሰው ሁሉንም ነገር መቀበል ነው። ተቀብሎ ደግሞ ጀስት እንደኔ የሚቀበል ከሰው ካለ እኔ አሁን ሪያክት ላደርግ አላልኩ። እንዲህ ነው ብዬ አቮይድ የማደርግበት ነገር ሲሮጡ የታጠቁት ሲሮጡ ይፈታል። ሲጀመርም ቃል እግዚአብሔር በሩጫ የሚፈታም በስሜትም የምነገርም አይደለም። ከዛ አንጻር ነው ወንድሜ። መቻል ደግሞ አይ ቴንክ ዩ አመሰግናለሁ። ግዴታ ነው በቃ ግዴታ። እሱ ላይ አንድ ነገር ልበልህ። ርዕሱ ላይ ችግር የለም በቃ ይሄኛው ብዙ እንዳንቆይበት ማርያም ምክንያት ድህኒት ናት በሚለው ላይ
አንተ ያመጣኸውን ጥቅስ በሁለት አሁን ኤርሚ ባስመረዳ መንገድና ቀጥታ ደግሞ እስኪ እንዳሉት ነው እንዳሰቡት ነው በሚለው መንገድ ተወያይቼ አውቃለሁ በዚህ ጉዳይ ላይ እና እነሱ አሁን አንተ ስለገባህ አንተን እዚህ ውስጥ መክተት አልፈልግም። ሌሎች ይሄንን ዘርን ባያስቀርል ኖሮ ብለው የሚያስቡት ማርያምን ነው። አሁን እሱ ወደ እሱ አልመለስም ላብራራለህ አይደለም። ኦሬዲ በደም እንዲህ ጊዜ ሰጥቶ እንዳንተ ያስረዳው ሰው የለም። በቃ በጣም ሰፊ ጊዜ ነው የሰጠ፣ በጣም አክብሮሃል። አንተም ያገኘው ይመስለኛል። ስለዚህ አልሄድበትም እዛ ላይ። ግን አንድ እንድትረዳ የምፈልገው ምንድነው አንተ ባሰብከው ወይ ሌሎች ባሰቡት መንገድም ብንለው ይቻላል ማርያም ናት ብለን እንኳን ብናስብ ሁሉ ጊዜ መረሳት የሌለበት ምን መሰለህ እግዚአብሔር ከፒክቸር በታል እናት እንግዳ ተጋባዥ እንግዳ የሆነ ቆይ ላስረዳ ምን ማለት እንደሆነ እስኪ ማርያም ናት ብለን እናስብ። ዘርን ባያስቀርልን ነው ያለው ማርያም ናት ብለን እናስብ። ማን ነው ግን ዘር ያስቀርልን? ራሱ። አይ እሱ ለምን ይትረሳል? እግዚአብሔር ከሆነ ዘርን ያስቀርልን ርዕሱን ስትመለከተው ምክንያት ድህኑ እሱ ነው ማለት ነው። አይ እሱን ያሰበው እሷን ዘር አድርጎ ለማስቀረት ብለው በእሷ ጽንስ ውስጥ የሚለውን ከሆነ ደግሞ ዘር የምትሉት እሱንም ከሆነ ያሰበው አብ ነው ያሰበው። አብ ምን ብሎ አሰበ? ዮሐንስ 3:14 ጀምሮ ላንብብልህ አንድ ጊዜ ወይም 16 እንቀጥታ ላንብብልህ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር which is እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ለምንድን ነው አንድያ ልጁን ሊሰጥ የወደደው? እንዳይጠፋ በእርሱ የሚያምን ሁሉ እግዚአብሔር ነው ዓለም እንዳይጠፋበት በእርሱ የሚያምን ሁሉ እንዳይጠፋበት አንድያ ልጁን የመስጠት ጥንስስ የመስጠት አይዲያ ፕሮግራም የእግዚአብሔር ነው። ለምሳሌ ልንገር አንተን አፕሪሼት ለማድረግ አስበን የሆነ ሰርፕራይዝ ፕሮግራም አዘጋጀን። ባይ ዘ ወይ ማርያም ሰርፕራይዝ ተደርጋ ነው እንጂ አስባበት አይደለም፣ ወጥና አይደለም። ሄደ ከፍሉ መመልከት ትችላለህ። ቀደምም ለአንድ ሰው ሳነበው ነበር። እንዲያውም መልአኩ ወደ እሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ሲላት እርሷ ባየችው ጊዜ ከንግግሩ በጣም ደነገጠች። because it's not her plan ያሰበችበት ያቀደችበት አይደለም። ወይ ደግሞ ይሄንን አልነበረም ተጠብቀው ነበር የሚለው ራሱ ቃል ይሄን አይደለም። ይሄ ለሷ ሰርፕራይዝ ነበር። ሰርፕራይዝ መሆኑ የምታውቀው ምንድነው? መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪን ምን አመጣው? because that was a ሰርፕራይዝ ነበር። ሊሆንባት ያለው ነገር በዚች በተወደደች እናት ሊሆን ያለው ነገር ሰርፕራይዝ ነበር። ሰርፕራይዙንም ነገራት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ሲላት አይ ኖ እንደዚህ ሊሆን እንዳለ አውቃለሁ ትል ነበር። ምክንያት ድህን ብትሆን ኖሮ እሷ ብትሆን ምክንያቷ አይ ኖ ለዚህ እኮ ነው ያለሁት፣ ለዚህ እኮ ነው ምጸንሰው ምናምን ትል ነበር። ግን it was a surprise የሚነገራት ሁሉ በያዕቆብ ቤት ላይም ለዘላለም ይነግሳል ለመንግስቱም ለመጨረሻ የለውም ሲላት ማርያም ምን አለች መሰለ መልአኩን ወንድ ስለማለቅ ይህ እንዴት ይሆናል? which is I know እንደሚሆን እኮ አውቃለሁ እየጠበቅኩ እኮ ነበረ። ይሄማ ይከሰታል እኔ እኮ ምክንያት ነኝ ለኔው ልትነግረኝ ነው እንዴ? ለቀባሪ ያረዱት አይነት ነገር አላለችውም። እንዲያውም ጥያቄ ጫረባት። ይህ እንዴት ሊሆን ይችላል ወንድ ስለማላውቅ አለች። ከዛ መልአኩ መልሶ እንዲህ አላት መንፈስ ቅዱስ በአንቺ ላይ ይመጣል። እንግዲህ ምክንያት ለሆነ ለድህነታችን ምክንያት ለሆነ ሰው ወይም ለተመረጠ ሰው እንዲህ ማብራራት አይጠበቅበትም መልአኩ። ግን she was chosen አሁን የመረጣት ነው እንጂ ምክንያት ከዘላለም ጀምሮ በህሊናው አሰባት ትሎ ይለናንተ እኛንም እኮ አስቦናል። ያሰበ ነው እንጂ ምክንያት የታሰበ ነው እንዴ? ሰርፕራይዝ ፕሮግራም አዘጋጅቼ አንተ ቤት ውስጥ ስትገባ ሰርፕራይዝ አለህ እንዴ? አንተ ነህ እንዴ ምክንያቱ? እኛ ነን እኮ ፕሮግራሙን ያዘጋጀ ነው። ባለ ፕሮግራሙ እኮ ነው ይሄን ፕሮግራም ያሰበው። ልጄን ግድ የለም ሳክሪፋይስ አደርገዋለሁ ዓለም ይድን ዘንድ በሱ የሚያምን ሁሉ ይድን ዘንድ ብሎ ከዘላለም ከጥንት ጀምሮ ይሄንን ፕሮግራም ያደረገው ነው እንጂ ተጋባዡ እንዴት ምክንያት ይሆናል? ጋባዡ ነው እንጂ ጋባዡ ማን ነው? ጥንስሱ ማን ጋር ነው ያለው? ፕሮግራሙ ማን ጋር ነው ያለው? አይ ፕሮግራሙ እሷ ጋር ቢሆን ኖሮ ቁጥር 35 ላይ እንዲህ ያብራራላትም ነበር። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልይልሻል፣ ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅን ጸንሳ ለእርሷ መካን ትባል ነበረችው፣ ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለም ምናምን ሲላት ምን አለች እሷ? አይ ነው አሁን የምትነግረኝ እኮ አውቀዋለሁኝ እንደሚከሰት አውቀዋለሁ። እኔ እኮ ምክንያት ድነት ነኝ፣ ለእኔ እኮ ማብራራት አይጠበቅብህም አይደለም ያለችው። ቁጥር 38 ላይ ሉቃስ 1 ላይ ነው እያነበብኩ ያለሁት። እነሆኝ የጌታ ባሪያ
ማርያምም ይላል እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች፣ መልአኩም ከእርሷ ሄደ ይላል። አሁን እርሷን ላሳንስ ነው ይሄንን ኖ ኖ ኖ፣ እሷ የተመረጠች በጣም ቅድስት ድንግል የተወደደች እናት ናት፣ ብጽዕትም ናት። ምንም እሷን አንደርማይን የማድረግ ነገር አይደለም። ግን ፍጡር ነች። የፈጠራት እኛን የፈጠረ እግዚአብሔር አብ ነው ፕላን ያደረገው ይሄንን አጀንዳ። ኦኬ በቃ ልጄን ሳክሪፋይስ ላርግ። ኦኬ በእርሱ የሚያምን ሁሉ ያው የማያምን ሁሉ ያልተቀበለ ሁሉ አይድንም። ይሄ ሌላ እንትን አለ እንዳይሰፋብን ወደሱ አልሄድም። ግን በእርሱ የሚያምን ሁሉ በቃ ይዳን አለና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። የመላክን ፕሮግራም በእሷ የማስቀመጥን ፕሮግራም በህሊና ታሰበች የምትለውን እሷንም የማሰብ ፕሮግራም እኛንም የማሰብ ፕሮግራም ኤቭሪቲንግ የእግዚአብሔር ፕሮግራም ነው። ተጋባዥ ምክንያት አይባልም። ሰርፕራይዝ ፓርቲውን ያዘጋጀው ነው ምክንያት ብራዘር። ስለዚህ ይሄን ክሬዲቱን ከሷ ለማሳነስ አይደለም እንዴ። በጣም የመጣላትን ቃል ያመነች አማኝ በጣም ጨዋ እናት ነች። ምንም ኖ ዳውት አባውት ዳት። ግን ሪዝኑ እሷ አይደለችም። አሁን ሁለት የሚቀላቀሉ ነገሮች አሉ። በዚህ ልጨርስ እንዳላረዝምብህ። መንገድና ምክንያት ተደባልቋል። ሁሉ ጊዜ ምክንያት ድህነትን ስናስብ ድህነትን ስናስብ መንገድና ምክንያትን ያደባልቃሉ ሰዎች። እሷ መንገድ ነች፣ ብጽዕት መንገድ ነች፣ የተወደደች መንገድ ነች፣ ድንግል መንገድ ነች። ኦፍ ኮርስ ግን ምክንያት አይደለችም። አግኝተኝ ይሆን ሐሳቤን ወዳጅ በዚህ ላብቃ እንዳላረዝምብህ። ጨርሰሃል። መልካም። ያው እንግዲህ ሰዓትም ስለምገደበን ቅድም በላይ በርዕሱም እንደተናገርኩኝ ብዙዎች እኔ ብቻ ሳልሆን ሌሎችም እንዲሰሙ ነው ዝም ያልኩት እና በክብር ስለገባሁ ማለት ነው። እኔ ነገም ይሁን ተነገ ወዲያ ወደ ቤታችሁ እመጣለሁ፣ ችግር የለውም። ይሄንን ርዕሰ ጉዳዩን በተመለከተ ማርያም ምክንያተ ድህነት የሚለውን አምላካዊ ቃል መሰረትም ይሁን ህዝባዊ ቃል መሰረትም ይሁን ምንም ይሁን ብቻ የምንነጋገርበትን እንግዲህ ኤቪደንስ ይፈልጋል፣ ሁሉ ሪፈረንስም ይፈልጋል እና እመጣለሁ። በጥንቃቄ ልታስረዳኝ ስለሞከርክ አመሰግናለሁ። ለክፉም ለደጉም ደግሞ ያው የምንረዳዳ ይሆናል በጥሞና እላለሁ። ክብር ስጥልኝ። አክብሬ ነው ወንድማችን። በጣም በእውነት ለማጋነን አይደለም። በእንዲህ አይነት በመልካም ጠብ ገና ስትናገር ስንቱ አለ እኮ ገብቶ በትዕቢት የሚጠይቀው በቃ ያወቀውን ለማሳወቅ ያላወቀውን ደግሞ ለመጠየቅ እኛም ያወቅነውን ለማሳወቅ እንደ አይነት ስለመጣ ቴንኪው። ይህንን ይመስላል። ክብር ስትልኝ እንገናኛለን። እሺ ደስ ይለኛል። ፎሎ ባክ መልሼ እልሃለሁ። ደስ ይለኛል። እሺ ተናግሬ በወጣት ደስ ይለኛል ከፈቀዳችሁ። ያው በደንብ እንዴ፣ ኧረ በደንብ ረጅም ሰዓት አቆየው። እንደውም ይቅርታ። ኧረ ምንም ችግር የለም። ትምህርት ነው፣ እኔም እየተማርክ ነው። እና ይህን ሰው አንዴ ልጠይቀውና ከዛ ይጠብቀናል። አንተ ትናገራለህ። ምን ሰላም ነው? እግዚአብሔር ይመስገን። እንዴት አደራችሁ? አመሻችሁ? አውቀህ እየወረድክ ነው ወይስ ሰዎች እያስወረዱ ነው? እያስወረዱኝ ነው ከቀደም ጀምሮ። አይደል ነው ከተደበቅ አስወርደዋል ወደ ውስጥ ከገባህ። ምክንያቱም ሰዎች ሪፖርት ያደርጉብናል። ቀደም እኔ ነኝ ያስወረድኩ። ከዛ በኋላ ግን ማን እንዳስወረደህ አላውቅም። ወይ ነው ከየት ቤተ እምነት ነህ? እኔ የኦርቶዶክስ ተዋህዶ። እሺ፣ በሀሳቡ ላይ ልታወራን የመጣኸው? አዎ ኦፍ ኮርስ። ያው ርዕሱ እንደዛ አይደለም የሚለው ማርያም ምክንያተ ድህነት ናት። አዎ ምክንያተ ድህነት ነች ብለህ ታምናለህ? አዎ ማለት ድህነት አይደለችም። ድህነት ያው ክርስቶስ ነው በመስቀል ላይ ያረፈው ነው። ለዛ ድህነት መምጣት ግን ምክንያቱ ነች እመቤታችን ቅድስት ድንግል ማርያም። እንደዛ ብለን ነው የምናምነው። ቤተክርስቲያናችን የምታስተምረን እንደዛ ነው። ድህነት እሱ ከሆነ ለምንድነው ምክንያተ ድህነት ተብላ የምትባለው? ምክንያቱም ጌታችን ከሷ ስለሆነ ስጋን የነሳው። ታዲያ ምክንያተ ድህኑ እሱ ነው አይደል? ኖ ምክንያተ ድህኑ እሷ ነች። በሷ አይደል ስጋን የነሳው? ቃል ኪዳኑ ለሷ አይደል የተገባው? የምን ቃል ኪዳን? በአብርሃም የተገባው ቃል ኪዳን እኮ የተፈጸመው በሷ ነው። አልተገባላትም ለሷ። ለአብርሃም የገባው ኪዳን ልክ እኮ ለአብርሃም የተገባው ኪዳን የተፈጸመው በእሷ ነው። በሷ ማዕፀን አድሮ ነው የተወለደው አይደል? ለመድኃኒቱ እሱ ነው። የመድኃኒቱ መምጣት ምክንያት ደግሞ እሷ ነች። በጣም ኢዚ ሎጂክ ነው መሰለኝ። ሎጂክም ሳይሆን ያው አስተምሮ እንደዛ ነው። በእኛ እንኳን በሎጂክ ብዙም እንትን አንለም። ኪዳኑ ሲፈጸም የተፈጸመው ከድንግል እና ወንድሜ ደግሞ ቀደም እየተደማመጠን ኪዳኑ ሲፈጸም የተፈጸመው ይሰማሃል?
ይሰማኛል። ኪዳኑ ሲፈጸም ለአብርሃም የገባው ለዳዊት የማለውን ኪዳን ሲፈጸም የፈጸመው በእሷ በኩል ነው። ይህም በዘርህ ምድር አሕዛብ ይባረካሉ ብሎ እንዳለው ከድንግሊቱ ሲወለድ ነው ክርስቶስ ይህንን የፈጸመው ማለት ነው። ስለዚህ ዓለም የዳነው በማርያም ነው ወይስ በኢየሱስ ነው? ዓለም የዳነውማ በክርስቶስ ነው። ግን ዓለም የዳነው በማርያም ነው ትላለች የኢትዮጵያ ኦርቶዶክስ አትልም። ቅድም ድርሳነ ኪዳነ ምሕረት ላይ ሳሳይ አላየህም? አሮን ነው። እኔ ስለ ድርሳነ ኪዳነ ምሕረት ላይ ምናምን የነበሩትን እንትኖች አላወኩም። ግን ማርያም ምክንያተ ድኅነት የሚለው በጣም ኢዚ ዌይ ነው ለመረዳት። አይ ቲንክ መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለጌታችን ለኢየሱስ ክርስቶስ ደግሞ ስጋ መንሳት ምክንያት የሆነችን እመቤታችን ቅድስት ድንግል ማርያም ነች። ያ ደግሞ ቃል ኪዳን ተገብቶላታል። በኢሳይያስ መጽሐፍም ወንድሜ ቅድም ምዕራፍ 1 ብሎት ነበር ይመስለኛል። ከምዕራፍ 7 ጀምሮ ምዕራፍ 7 ቁጥር 11 12 ይመስለኛል። ከዛ ጀምሮ ማየት እንችላለን። ምናልባት መጽሐፍ ቅዱስ ከያዝክ እጅ ላይ ምን ድንግል ትጸንሳለች ብሎ የሚለው የሱማ እኮ ኦልሬዲ ልክ ነው። እሱም ፓርት እኮ ማንም ፍጡር እኮ አይነካባት። ማንም ቢላላጥ የማያገኘው ፓርት ማለት እሱ ነው። ለማርያም ብቻ የሆነና ብቻ የሆነ በምንም አይነት መልኩ እናትነትን በምንም አይነት መልኩ ማንም ቢፈርጥ ቢነሳ ቢዘድል ቢወድቅ የጌታዬ እናት ናት። ከሱ ውጭ ሌላ እናት የለም፣ ሊሆንም አይችልም። መድኃኒታችንን ለማግኘት ምክንያት አልሆነችም ማለት ነው። ታዲያ ኤርሚ እንደዛ እኮ ነው እኮ ዳይሬክት አይልማ። ምክንያት ዲናቱ እንኳን እኮ የሆነ ወደዚህ ወደዛ የሚል አይደለም። ምን አልከኝ? ያለ መዳናችን የተፈጸመው በሱ ከሆነ በጌታ ከሆነ እንደዛ ብለህ ካመንክ ራሊና ገባ ከገባ ምክንያት እሷ ነች ብለህ ካመንክ መድኃኒት ማለት ፈቃድ ከሆነ ናገባ ልክ የላለሁ። ግን ፈቃድ ካልሆነ ተው፣ ችግር የለውም። የግድ እንድትገባ አይደለም፣ ስላየው ነው የላኩልህ። ምክንያተ ድኅነት ብለህ ካልክ እሱ በእሷ ዓለም ዳነ ከሆነ ተብሎ ቤተክርስቲያን እኮ የሚናገረው በአንቺ ዓለም ዳነ በልጅሽም ሰላም ሆነ ነው። እኔ እንደዚህ አይነት አስተምሮ እንግዲህ በዘመኔ ይሄው ልበልልህ ተመቼም አላውቅም። ልበልልህ እዚህ 900 ሰው እየሰማ ማለት ነው። እሺ ራሊ እሺ ብኪ ድህነ ዓለም ይላል። ብኪ ድህነ ዓለም በዓለም በአንቺ ዳነ ወበወልድኪ በልጅሽ ደግሞ ሰላም ሆነ ይላል። ምንድን እስቲ አንብብልኝ ድጋሚ። አማርኛ ትርጉም የለውም። ያው የአብነት ትምህርት አልተማርኩም እኔ እንኳን። ብኪ ድህነ ዓለም ማለት በዓለም በአንቺ ዳነ ወበወልድኪ ደግሞ በልጅሽ ሰላም ሆነ ይላል። ምን ላይ ነው እንደዛ የሚለው? በዜማ መጽሐፍቶች ላይ። የምን መጽሐፍቶች? የዜማ መጽሐፍቶች። ዜማ ካልተማርክ አታውቀውም። ኪዳን ምናምን ነገር ሲቆም ታውቃለህ? ሌሊት አውቃለሁኝ። በቃ በዛን ጊዜ ላይ የሚዜሙ ዜማዎች አሉ በጣም ብዙ። ይህንን የቤተ ክህነት ሰዎች ናቸው የሚያውቁት። ቤተክርስቲያኔ ብቻ እኔ እስከማውቀው ድረስ አሁን የድህነት ምክንያት ማርያም ነች የሚባልበት ምክንያት ያው መድኃኒቱ ከእርሷ ስለተገኘ ነው። አይደለም። ለኃጢአተኞች ሰዎች እንደሞተች ታውቃለህ ማርያም በቤተክርስቲያን አስተምሮት። ለኃጢአተኛ ሰዎች ክርስቶስ ለኃጢአተኞች ሞቷል አይደል? ለእኛ ለኃጢአተኞች ሞቶልናል አይደል ክርስቶስ? ማርያምም ለኃጢአተኞች ሰዎች ሞታለች ተብሎ እንደሚታመን ታውቃለህ በኦርቶዶክስ ቤተክርስቲያን? ምን የሚለው መጽሐፍ ላይ? የድርሳናት መጽሐፍን ነው ይመስለኛል የምትገልጥልኝ። ነገረ ማርያም። እንዴት ታዲያ? ድርሳናት፣ ገድላት፣ የገድል መጽሐፎችን ምናምን፣ የጸሎት መጽሐፍት። እንዴት ታዲያ? ቤተክርስቲያን ጸሎት የምትጠቀሙበት ለጸሎት ለአገልግሎት የምትጠቀሙበት በሙሉ በእጃቸው ላይ ያሉ ለበረከት ተብለው ቤት ውስጥ የተቀመጡ በሙሉ ማለት ነው። እኛ እኮ አንዱ መጽሐፍ እኮ ቢበቃት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ቤተክርስቲያን ነበረች ናትም። ግን በቃ መጽሐፍ ቅዱስ አይበቃኝም ብላ ስትል በሰዎች የተጻፉ መጽሐፎች ተጠቅጥቀው ገቡ። ይሄ ብፁዕነታቸውን ባለፈው እንደተናገሩ ስብሰባ ላይ ገና ስብሰባው አይ ቲንክ ዛሬ መሰለኝ የሚያልቀው ወይ ትናንትና ምንድን ነው ያሉት? መጽሐፍቶቻችን ንጽህና ይጎላቸዋል እኮ ነው ያሉት። ጥራት ይጎላቸዋል እኮ ነው ያሉት። እንዴ ጥራት ያን ነገር ለመገምገም ብቁ አይደለሁም። ግን እኔ አሁን ሞሮፍ መጽሐፍ ቅዱስ ላይ ስላለው ነገርና እዚህ ርዕሱ ላይ ስላስቀመጥከው ስለ ነገረ ድህነት
ማውራት የምትችል ከሆነ እኔ ማውራት እችላለሁኝ እኮ ነገረ ድነት በኦርቶዶክስ ወንድሜ ልክ ነው። አርእስቱ እኮ ልክ ነህ። እንቴ ነገረ ድነትን ነው ምን እያወራን ያለው ነው። ግን የኦርቶዶክስ ነገረ ድህነት የሚቀዳው ከኢየሱስ ክርስቶስ ብቻ አይደለም፣ ከነገረ ማርያምም ነው። ከነገረ ማርያምም ነው የነገረ ድህነቷ የሚቀዳው። ምክንያቱም ለኃጢአተኞች ሰዎች ማርያም ሞታለች ይላል። ክርስቶስ ለእኔና ለአንተ ለኃጢአተኞች ሰዎች እንደሞተ ለዓለም ሁሉ እንደሞተ ማርያምም ለኃጢአተኞች ሰዎች ሞታለች ይላል። ክርስቶስ የሞቱ ሰዎችን ከሲኦል እንዳስነሳ እሷም አስነስታለች ይላል። የሞቱ ሰዎችን ከሲኦል አስነስታለች ይላል። ክርስቶስ የሞትን ማሰሪያ እንደፈታ ማርያምም የሞትን ማሰሪያ ፈታለች ይላል። እኔ አሁን እነዚህን አስተምሮቶች አላቃቸውም። አሁን የምትለኝን እነዚህ የድርሳናት መጽሐፍ ላይ ያሉትን አስተምሮቶች አላቅም። ግን በእርግጠኝነት ሊቃውንቶች ቢገቡ ወይም ደግሞ የተማሩት የአብነት ትምህርትም የተማሩት ቢገቡ ከኔ የተሻሉት እውቀት ያላቸው በዚህ ነገር ዙሪያ ላይ እውቀት ያላቸው ልጆች ይመልሳሉ ብዬ አስባለሁ። ወይ አባቶች አንተ እዚሁ ባለበት በነገረ ክርስቶስ ዙሪያ ግን በነገረ ድህነት ዙሪያ ላይ ግን ለምሳሌ እኔ ፕሮቴስታንት ከማልሆንባቸው ሪዝኖች መካከል አሁን ብትጠይቀኝ በደንብ ልነግርህ እችላለሁ። ገብቶሃል አይደለ? ነገረ ድህነት የእናንተ ከመጽሐፍ ቅዱስ ብቻ አይቀዳም። አሁን ፕሮቴስታንት የመሆን ያለ ሳይሆን የእናንተ ኦፍኮርስ አይ እንትን እኮ አሁን ለምሳሌ ጳውሎስ ሲያስተምር እኛ በመጽሐፍ ቅዱስ ብቻ አይደለም እንትን የምንለው። ይገባኛል እሱ ገብቷል ማለት በመጽሐፍ ቅዱስ ብቻ ብለን የምናምን ቤተክርስቲያን አይደለችም እኛ የምንከተላት። አባቶች ያስተማሩን አለ መጽሐፍ ቅዱስ የሆነ በራስ ዕውቀት የሚተረጎም አይደለም። የሆነ የአፖስቶሊክ ሰክሰሽን አለው ብቻ። የኦርቶዶክስ ነው? አዎ ኦፍ ኮርስ የኦርቶዶክስ እውነተኛ ነው ብለህ ታምናለህ? እሱ የሐዋርያቱ ቅብብሎች? አዎ በትክክል ለምን አላምንም? በእውነት አዎ። ከየት ነው የመጣው የሐዋርያቱ ቅብብሎች? እናንተ በመጀመሪያው ከኒቂያ ጉባኤ ጀምሮ ማለት ነው። ማለት ኦፍ ኮርስ የፕሮቴስታንት ሃይማኖት ከ16ኛው ክፍለ ዘመን ጀምሮ አይደል? ከካቶሊክ አልጠይኩም ከርዕስ እንዳንወጣ እንጂ ፕሮቴስታንት ነህ ለካ። አላወኩም ነበር። ለካ ፕሮቴስታንት ነህ። ፕሮቴስታንት አይደለሁም ኦርቶዶክስ ነኝ አልከው አይደል? ታዲያ ምንድነው እያወራኸኝ ያለው? ስለ እናንተ እስኪ የሐዋርያ ቅብብሎች ነገር ብዬ ስለ ፕሮቴስታንት ትለኛለህ እንዴ? ስለ ፕሮቴስታንት ማን ነው የምጠይቀኝ? እኔ አልሰማሁም። እንደዛ ስትል አልሰማሁም። ስለዚህ ስለ ኦርቶዶክስ ነገር ብዬ ስለ ፕሮቴስታንት በ16ኛው መቶ ክፍለ ዘመን ብለህ ብትለኝ ነህ ማለት ነው። ፕሮቴስታንት ነህ ማለት ነው። ቦታ ተለዋወጥና ወንድምዬ እንዴ ቦታ ሳይሆን አንተ መምጣት ትችላለህ። እኔ ግን አልሆንኩኝም። ኦኬ አንተ ኦርቶዶክሳዊ ከሆንክ ስለ ኦርቶዶክስ ነው የምትነግረን። አሁን የሐዋርያት ቅብብሎች መጥቶ እናንተ አሁን እጅ ላይ የደረሰው ነገር መሰረቱ ከየት ነው? ዋናው መሰረቱ ከክርስቶስ እሺ። ክርስቶስ የመሰረታት ሃይማኖት ከዛ በኋላ ለሐዋርያቱ እሺ፣ ከዛ በሐዋርያት ቅብብሎች እዚህ ደርሳለች ብለን ነው። አይ ነገረን። የት ነው የደረሰችው? ከግብፅ አይደል እንደ እናንተ የመጣችሁት? ኦፍ ኮርስ ያው ከግብፅ እኮ ስንሾም የነበረው እኮ የበቃንበት ጊዜ ስላልነበረ ይመስለኛል። አይገሳውን ምን ስላለን ኖሃዊ የለኝም። ግን ከግብፅ ስንሾም የነበረው ያው አይ ቲንክ የሆነ መሟላት ያለባቸው ፎርማሊቲዎች አሁን ከእውቀት አንጻር ወይ ከእግዚአብሔር መንፈስ ቅዱስ ሲሾም ነው ያ ነገር የሚሆነው ይመስለኛልና ይመስለኛልም ሳይሆን ነው። ከዛ በኋላ ነው የኢትዮጵያ ኦርቶዶክስ የራሷን እንትን ምን ትዬ የለም በቃ አታውቀውም። ምን ትዬ ፕትርክና መሾም የጀመረችው አይ እኮ ዓለም የሚያውቀው ነገር እኮ ነው። ምንም ኧረ ምን ዓለም አያውቀውም ብራዘር፣ ምን ዓለም ያውቀዋል? አንተ ራሱ እንኳን አላወቅከውም። ራስ እዛ ውስጥ ሆነ ማለት ነው። ኦኬ እኔ እንደዚህ ልጠይቅህ። ኦርቶዶክስ ስለ ግብፅ ከግብፅ መሾሙ ምንድን ነው አሁን የሚያገናኘው? እንደ ግብፅ ጢባ ጢቤ የተጫወተብናል እንደ ምድራችን ላይ እንግዲህ አንተ በነበርክበት ሰዓት እኔው ለምሳሌ የኢትዮጵያ ኦርቶዶክስ ታሪክሳን የራሷን ሰዎች ራሷ ጳጳስ መሾም ከጀመረች ስንት ዓመት ሆናት? ስንት ጳጳሳት ናቸው የተሾሙት እስከዛሬ ድረስ? ኦፍ ዘ ቶፒክ ነው ግን አይ ገስ 6 ጳጳሳት
ልክ ነህ። በኃይለ ሥላሴ ጊዜ ይመስለኛል። በኃይለ ሥላሴ ልክ ነህ። ከኃይለ ሥላሴ በፊት ኦርቶዶክስ ተዋሕዶ ክርስቲያን ጳጳስ ከየት ነበር የምታመጣው? ከግብፅ ነበር የሚሾመው። 1600 ዓመት ሙሉ በግብፅ ነበር ስትመራ የነበረው። ያው በግብፅ ሳይሆን በክርስቶስ ነው። ማን አልገባህም እንዴ? ክርስቶስ ስለ አሁን ይኸውልህ አሁን እንትን ላይ ስትመጣ የሐዋርያት የክርስቶስ የመንፈስ ቅዱስ ቅብብሎች ላይ ስትመጣ ግብፃዊ ምናምን አይደለም የምትለው። ምንትዬ እሱ ላይ ልንመጣ ነው። ነገርን ከስሩ ውሃን ከጥሩ አይደል ብለው የሚሉት አበው። ቀስ ብለን እያወጋን ወደዛ እንሄድ ወደኋላ ማለት ነገርን ከስሩ ውሃን ከጥሩ ይላሉ አበው ማለት ነው። እና ምን ማለት ነው? ነገሩን ከስሩ እንድናየው ማለት ነው። 1600 ዓመት ሙሉ ግብፅ ነው የመራቻት ኢትዮጵያ ኦርቶዶክስ። ክርስቶስ ነው የመራት፣ ግብፅ አይደለች። ኧረ ግብፅ ነች የመራቻት እንዴ! እነ አባ መሐመድ እና አባ አብደላ ብፁዕ እየተባሉ ነው የመጡት። ብፁዕ አቡነ ጎርጎርዮስ በጻፉት መጽሐፍት ላይ ያሳያለሁ። የእስላም ሼኮችና ዑለማዎች ሁሉ እኮ ኤርሚ ደክሞሻል መሰለኝ፣ መቀለድ ጀመርሽ። አባ መሐመድ የሚባል ሰምቼ አላውቅም። አቡነ ሽኖዳን አውቃለሁኝ። የግብፅ አባቶች አንተ አቡነ ሽኖዳን አሁን ቅርብ ነው የምታውቀው። የብፁዕ አቡነ መርቆሬዎስ የሸዋው ሊቀ ጳጳስ የነበሩት የጻፉትን መጽሐፍት የኢትዮጵያ ታሪክ አይተዋል? እሺ አንብበዋል? እሱ መጽሐፍ አላነበብኩትም። ምንድን ነው የሚለው? ኦኬ የኢትዮጵያ ኦርቶዶክስ ታሪክሳን ለ1600 ዓመት ጳጳስ የምታመጣ የነበረው በብርና በወርቅ እየገዛች ከግብፅ ነበር የምታመጣው። ብፁዕነታቸው ናቸው የጻፉት ጳጳሱ። እንዴ ቤተክርስቲያን እኮ አውት ኦፍ ቶፒክ ነው ማለት ነው። ስለዚያው ለምን አውት ኦፍ ቶፒክ ይሆናል? አየህ ማርያም ምክንያት ድህኒ ወንድምዬ እሺ ለእኔ ምድል እየሰጠኝ ግን ይርቢ እሺ ታወራለህ እና ይዝለለይ ብለህ ካልከው እንዝለለይ ውሾን ነገር ያነሳው ውሾ ይሁን ተብሎ እንደተባለው ይዝለለይ ብለህ ካልሆነ በስተቀር ይዝለለኝ ሳይሆን ይሰፋል። ገብቷል? ቶፒኩ ይሰፋል ነው። አይሰፋም። ለምን ይሰፋል? ርዕሳችን ማርያም ምክንያተ ድህነት ወይ ነው? አዎ ምክንያተ ድህነት ምክንያቱም ጌታችን ኢየሱስ ክርስቶስን ስለጸነሰችልን መድኃኒቱ እርሱ ስለሆነ እሷ የተገኘችው ከእርሱ ስለሆነ ያው እግዚአብሔር ክርስቶስ ምድር ላይ በነበረበት ሰዓት በምሳሌ ያስተምር ነበረ። በምሳሌ ነገረኝ ካልከኝ ምናልባት አሁን አንተ የሆነ ሐኪም ጋር ሄደ ልትድን ትችላለህ። ያን ለዛ ሐኪም ደግሞ ሪዝኑ ደግሞ ያስተማረው ሰው ኦር ደግሞ የወለደችው እናቱ ልትሆን ትችላለች። ለዛ ሰውዬ መፈጠር ምክንያቱ እናትየው ነች። በጣም ቀላል ሎጂክ ነው። አሮን ነው ለምን እንደሚወሳሰብባችሁና የሆነ ያው መጽሐፍ ቅዱስን ይመስለኛል መጽሐፍ ቅዱስን ስተረጉሙ በራሳችሁ ሴት ኦፍ ማይንድ ስለምተረጉሙት ነው። ማለት አሁን የአባቶች ትምህርትን አይደለም። እኛውም በቃል በመጽሐፍ ቅዱስ ብቻ ብለን አናምንም። ምክንያቱም ጳውሎስ ሲናገር በመልእክቱ ላይ በቃልም እንደተጻፈው በማን ነው በመጽሐፍም እንደተጻፈው በቃልም እንደምንነግራችሁ እንደዛው ነው የሚለው። ገብቷል? እና እኛ የአባቶችን መጽሐፍ ጎን ለጎን እያስተያየን ነው መጽሐፍ ቅዱስን የምናነበው እንጂ መጽሐፍ ቅዱስን ምንቴ ኦኬ ቅዱስ ጳውሎስ በጽሁፍም በቃልም የነገርኳችሁ ብሏል አይደል? ቅዱስ ጳውሎስ በቃል የነገራችሁ እናንተ ጋር አሁን ያለ እስከዛሬ ድረስ ምንም እንደዛው እሱ ቀጥታ እንደተናገረው በዚህ ሁሉ 2000 ዓመት ውስጥ ቀጥታ መጥቶ እናንተ ጋር ያለ ጽሁፍ እጃችሁ ላይ የደረሰ ቅብብሎሽ የትኛው ነው? አሉ ብዙ መጽሐፍቶች አሉ። የአባቶች መጽሐፍቶች አሉ። መጽሐፍት አላልኩም፣ በቃል ያስተላልፈው ነው ያልኩት። በቃል ማጻፉ አላችሁ ቃል በቃል እነ እንትና የጻፉት እሱን አይደለ እንዴ? የመጀመሪያው መጽሐፍ ቅዱስ ሳይሰበሰብ በፊት እኮ የነበሩ አባቶች ቃል በቃል ትውፊት ማለት ቃል በቃል የመጣ ማለት ነው። ቃል በቃል የተነገረውን እጃችሁ ላይ ያለ ታለ የተጻፈውማ በመልእክቱ ጽፎታል። በመልእክትና በቃላችን ብሏል። መልእክቱ ተጽፏል። በቃል የነገራችሁ የታለ? ምንድን ነው ያለው? በቃል የነገራችሁን በቃል ነገሩን ቀጥታ ጳውሎስ ያለው ያው በቃል የነገረንን ስንነግራችሁ እኮ ነው አላምን ያላችሁት እኮ መጽሐፍ ቅዱስ ብቻ እኮ እሱን እኮ ነው። በቃል የዛሬ 1950 ዓመት ሆኖ ጳውሎስ የዛሬ 1950 ዓመት ላይ ጳውሎስ ነበረ እና ያኔ መልእክቱን ሲጽፍ ከመልእክቱ የተረፈውን ከጽሁፉ የተረፈውን በቃሉ የነገራችሁ እናንተ ጋር አለ። ንገረን፣ እሱን እንስማ። እዚህ በቃል ያስተላልፋል። ፎር ኤግዛምፕል ነበረ ለእንትና
ለሙታን ተስካር አውጡ ነው። ምንቴ ተደብቋል። አልሰማም። ኦኬ አይ ቲንክ የሆነ አፕሊኬሽን ለማውጣት ስሞክር ነው፣ መጽሐፍ ለማውጣት ስሞክር ነው። እንደሱ ከሆነ ያስወጣል። ዝም ብለህ በቃላት ታስታውሰው። ከተጻፈ ላይ እንዳትነግረኝ። እሱ በቃል ነው ያስተላልፈው። በቃል ያስተላልፈውን በቃል ነገር በጽሁፍ ያው በቃል እኮ የተጻፈው። አይ እኔ እንትን እንዳላጣምመው እፈራለሁ። አገብቷል። አሁን ብዙ ሰዎች አሉ የሆነ የተሳሳተ አስተምሮ ተናግሬ ወይም ደግሞ ልክ ያልሆነ ነገር ተናግሬ እንትን ማለት አልፈልግም። ገብቷል። ጥንቃቄ ጥሩ ነው። ምንትዬ ጥንቃቄ ጥሩ ነው፣ ግን በቃል ያስተላልፈው በቃል ነው መነገር ያለበት እንጂ በጽሁፍ መጻፍ የለበትም። ኖ አይደለም እኮ በቃል እኮ የተናገረው ማለት አሁን ለምሳሌ እግዚአብሔር አሁን የቴዎሎጂ ትምህርት አላችሁ አይደለ እንዴ? ቴዎሎጂ ትምህርት እኮ ባይብል አሁን ለምሳሌ ምን ይላል? መጽሐፍ ቅዱስ ላይ እኮ ክርስቶስ ምድር ላይ በነበረበት ሰዓት አንዴ ክርስቶስ ምድር ላይ በነበረበት ሰዓት አሁን የሰራቸው ተአምራቶችና የሆነ እንዴት ነው ፈውሶች ኦር ብዙ ነገሮች ሁሉም ነገር ወረቀት ላይ ይስፈር ቢባል ምድር 10 ብትዘረጋ እንኳን አይበቃም ይላል መጽሐፍ ቅዱስ አይደለ? አዎ ይላል። ግን ኦርቶዶክስ ግን አስፈራለች መጽሐፍ ላይ እኮ። ሌሎች መጽሐፍቶች አሉ ይመስለኛል እኮ የእናንተም እኮ አባቶች የጻፏቸው እኮ መጽሐፍቶች እኮ አሉ። አሮን ነው ከየትኛው እንደሆንክ ባላቅም የሉተር ሁን የካልቪን ሁን ኦር የሌሎቹም እንደሆን ካላቅም እንጂ አባቶች እኮ አሏችሁ እኮ እናንተም እኮ ያው ምናልባት አረፋፍደው የመጡ ቢሆኑም ማለት ነው ከካቶሊክ የወጡ አባቶችም ቢሆኑ አሏችሁ። ግን አባቶች ግን በጣም ግን አንድ ጥያቄ ልጠይቅህ። በጣም የሚገርመው ግን እኔ ስለእናንተ ስጠይቅህ ስለራስህ ለመመለስ እውቀቱ የለህም። ግን እኛ አባቶች ጋር ተሐድሶያኑ ጋር ትመጣለህ እና ምንም ተሐድሶ ውስጥ ኦርቶዶክስ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተሐድሶ ያልኩህ እነ ሉተር ተሐድሶያን የሚባሉት ኦኬ፣ ሪፎርሜሽን ፋዘርስ ነው የሚባሉት እነሱ። እናንተ ምንድነው? አንተ ምንድነህ? የትኛውን እምነት ነው የምትከተለው? እንዴ ወንጌል አማኝ ነኝ። የቱን እምነት ትላለህ እንዴ? ወንጌል አማኝ ማለት የትኛው? ወንጌል አማኝ ማለት ነጩና ጥቁሩ ቀዩ እንደለህ ነው። ወንጌል አማኝ ማለት ወንጌል አይደለም። ወንጌል አማኝ ውስጥ አሁን ለምሳሌ እንትና አለ። አሁን ለምሳሌ መሰረተ ክርስቶስ አለ፣ ቃለ ሕይወት አለ። የኢትዮጵያ እኮ ታዲያ በወንጌል አማኞች ውስጥ ሎካል ቸርች የት ነው ብለህ ካልከኝ የኔ ጉባኤ እግዚአብሔር ቤተክርስቲያን አሴምብል ቸርች ማለት ነው። ጉባኤ እግዚአብሔር ይባላል። አላውቀውም እሱን። አሁን ግን አሁን እርስ በርስ ራሱ አትስማሙም እኮ። አሁን ቅድም ስለ አሜሪካ የወንጌል እንትን ስትናገር ነበርና ፖለቲካ ቦታሊካ ይላል ያገሬ ገበሬ። እቺ ኦርቶዶክስ ሃይማኖት ፖለቲክስ ከባድ ነው። በክርስቶስ በመንፈስ ቅዱስ የምትመራ ቤተክርስቲያን ስር ከሆንክ ይከብዳል። በእርግጥ ልክ ነው። የእናንተ ይስማማሉ ግን በመንፈስ ቅዱስ ያሉት? አዎ እግዚአብሔር ይመስገን። ኦኬ ይስማማል። ካራ ነህ አንተ ቅባት ነህ ወይስ ጸጋ ወይ ተዋህዶ? በልመልሳታ የጠራቸውን አላውቃቸውም። እኔ ኦርቶዶክስ ተዋህዶ ነኝ። ይህንን አታውቀውም። ካራ እና ቅባት ተዋህዶ የሚባለውን አታውቀውም። አንተ ምን ቦታ አንተ የምታውቀው ሉተር ነው። ሉተር ላይ ነው እሱ። ግን ልልህ ነበር ኤድሚ፣ እነሱ የሚያውቁት የእኛን ሪፎርሜሽን አባቶች ያውቃሉ። እነሱ ግን የራሳቸው በሲኖዶስ ትጠራለህ። እንኳን በሲኖዶስ ከጠራለህ የምልህ ኤርሚ ቆይ እንደው በየማከለ የምን ብለህ ምንን አትረብሽ። ቀደምም አንቺ ነሽ ስትረብሽ የነበረው። ከኤርሚ ጋር እያወራን ነው በስነ ስርዓት። ከእሱ ጋር እንጨርስ። አሁን አየህ ከኦርቶዶክስ የኢትዮጵያ ኦርቶዶክስ ውስጥ ካራ ቅባት ተዋህዶ ጸጋ የሚላል አታውቀውም አንተ። ካራዎች ማለት ቅባቶችን ለማወቅ ከፈለክ ሂድና ዘማርያም ዘለቀን ጠይቀው። እሱ አሁን ያውቆታል። ጎጃም ውስጥ አሉ የራሳቸው ሲኖዶስ አቋቁሞ ማለት ነው። የኢትዮጵያ ኦርቶዶክስ ታሪክ ሳይንስ ውስጥ ናቸው ያሉት። ሊቃውንት ሁሉ ጭምር ያሉበት ነው። ቅባት ቤተክርስቲያን ታውቃቸዋለች እንዴ? በደንብ ሲኖዶስ አቋቁመዋል ባህር ዳር ላይ። አንተ ጴንጤ የሆነ እንዴት አወካቸው? እኔ ሳላውቃቸው እናንተ እኮ ግርም እኮ ነው የሚለኝ። እኔ ስለ አንተ ሳወራለህ ኃጢአት ነው፣ አንተ ስለ እኔ ስታወራ ጽድቅ ነው። እኔ አይደለም። አይ የራስህን አውቀህ እኔ እኮ ከየት ነህ ብለህ አልከኝ። ነገርኩህ የት ነህ ብለህ ስትይ የኢትዮጵያ ወንጌል አማኝ አልኩህ እኮ። የእናንተ ቤተክርስቲያን መስራች ማን ነው? ሉተር ነው? ካልቪን ነው? ወይስ ክርስቶስ ለሁሉም ነው የሞተው ነው ብለህ ነው የምታምነው ወይስ ምንድን ነው? በህግ አምላክ አየኸው አይደለ? እሱን እኔን ጠይቀኝ፣ እኔ እነግርሃለሁ። እኔ አንተን ስጠይቀኝ አንተን መልስልኝ። ጠየቀኝም አልጠየቀኝም እኔ
ከ4 ቀን በፊት አንድ መምህራችሁ ጠርቶኝ እንደ ጀግኖቹ እንደዚህ 800 ሰው ነው ምናምን ነገር ተሰብስቦ ማን ነበረ መምህር ፋሲካው ካሳው የሚባል ማለት ነው። አሜሪካ ሀገር ነው የሚኖረው። እንደ ወንዶቹ ጠራኝ። በሴቶች መካከል ቁጭ ብሎ ጠሩት፣ እስኪ ይምጣ ምን ያቀኛል ምናምን ነገር እያለ 800 ሰው በትኜ ሄድኩኝ እና በጣም እየደነፋ ነበር። ሄድኩኝና ጠየቀኝ። 1 ሰዓት ሙሉ ጥያቄ፣ 1 ሰዓት ሙሉ እንደ ፖሊስ በግራ በቀኝ ተናገር። ሉተር ነው ወይስ ማን ነው መስራቻችሁ? ጆን ካልቪን ማን ነው? ዙዊንግሊንስ የት ነው የተገኘው? ማን ነው እናንተን እንትን እንድትሉ የፈቀደላችሁ? እያለ ቃሌን እየተቀበለ እየመለስኩለት ነበር። 1 ሰዓት ሙሉ ጠይቆኝ እኔ ምስኪን ልጠይቅህ ብዬ እለዋለሁ፣ ወይ ደግሞ መጽሐፍ ቅዱስ መርጠህ የሆነ አርዕስት ላይ እናውራ ብዬ እለዋለሁ። ሞዴሬተሮቼ አሁን እርምጃ ውሰዱበት አለ። ከገስት አስወረደ ማለት ነው። እርምጃ ውሰዱበት። መምህር ፋሲካው ወይም ይባል ማለት ነው። ጎጃም አዘነውን ለብሶ ነበረ ቁጭ አለው። ያው በዛው በጎጃም አዘነው ላበቱን እንዲጠርግ ላረገው ነበር፣ ግን አንዱን ማረስ አልቀበልም ማለት እኔ ብቻ ነው የምጠይቅህ ብሎ ጠየቀኝ። ከዛ መጨረሻ ላይ እኔም ልጠይቅህ ዚያዬ ለዚያከ ይባላል በዛ በቀድሞ ቤታችን፣ አንተም ለእኔ እኔም ለአንተ ማለት ነው። እኔም ልጠይቅህ ብዬ እለዋለሁ። ሞዴሬተሮች አሁን እርምጃ ውሰዱበት አለ። ምን ማለት ነው? አስወርዱታል። አይኑን እንዳላየው ብሎ ማለት ነው። አስጠርቶኝ እሱም ቪዲዮ ግን ሙሉን የቀዳ ሰው ካለ ላኩልኝ ፕሊዝ። እና ከዛ ወዲያውኑ ከቤቱ አባሮኝ ሳይበቃ ጉሮ ሸባዬ ጨፍሩልኝ ብሎ ሴቶቹን ሁሉ አስገብቶ እልል ሲል ነበር። ቆይ ምንድነው በሀገሬ አንዱ ቤታስ ደክሟል መሰለኝ። ሚዩት አድርገው ልጨርስ። ቆይ ላውራ። ይደክመኛል እንዴ? ቀስ እያለን እናውጋ እንጂ ብራዘር፣ የምንጠድፍ ጥድፍ አንዱ አገሬ ነጋብኝ እኮ ብዬ ነው። ችግር የለም። ያው እንግዲህ አንዳንዴ ብዙውን ጊዜ ይነጋል፣ ይንጋልህ፣ መድኃኔዓለም ያንጋልህ። ነግቶልኛል። አንተንም ወደ ቤቱ ይመልሰ። ምን እንደምታገላብጠው ወደ የትኛው ቤት ነው የሚመለሰው? ወይ አታነበው ወረቀቱ መጽሐፍ ቅዱስ ነው እኮ። አላነበብኩም። መጽሐፍ ቅዱስ ነው እያነበብኩልህ ነበር እኮ አላስጨረስከኝም እንጂ። ጉባኤ የተያዘበት ቤት ደግሞ ምንን እየበቃ ወደ ቤት ተመለስ ይላል። ጉባኤ ብለው የተያዙበት ቤት ይኸው። ለምሳሌ ገላትያ 4:4 እስቲ መነንዬ ገላትያ 4:4 አንብብልኝ። እየሄድክ እባክህ። አሁን ካራ ጸጋ ቅባት ተዋህዶ የሚለውን አታውቅም? ለወሬኑ እንደመጣ ነው እናቱ ወንጌል ወንጌል ነገር ጸጋ ቅባት የሚል አሁን እናንተ ቅድም ጀምረህ ስጠይቀው ታድሶ ሉትራን የምትሄዱት የራሳችሁ አታውቅም። ተዋህዶ አሁን ተዋህዶ አንተ ያለበት ነው። ጸጋ ቅባት የሚባሉ አሉ። ካራ ጸጋ ቅባት አሁን እነሱ ምንድን ናቸው? እነሱ ከተዋህዶ የተከፈሉ ናቸው። ተዋህዶ እኮ የተበታተናል፣ ለአራት የተከፈለ። ኤርሚ ምንም እንዳታወራ። ምንድን ናቸው ሶስቱ? ካራ ምንድነው? ቅባት ምንድነው? ጸጋ ምንድነው? ተንትኝልኝ። አንተ አታውቅም። ኦርቶዶክሳዊ ነህ ግን አታውቅም እኮ። እኔ አላውቅም አልኩሽ እንዴ። ልትነግሪኛ ልታስተምሪኛ አይደለ? እኔ የማላውቀው ንገሪኛ። ካራ ቅባት ምናምን ጸጋ ተምትይ ወንጌል ክፈቺና አንቺ ስለማርያም ወንጌል ልስበከ መጀመሪያ መልሱን መልሽልኝ። የካራን የቅባትን ምናምን እንትን እኔ እኮ የሉተር ተሐድሶን ከምታጠና መጀመሪያ የእናንተ ቤት እኮ የተከፋፈላል። ኦርቶዶክስ ተዋህዶ በአራት የተከፈለች ናት። በካራ የሚባል ጸጋ ተዋህዶ አንተ ያለባት ናት። ጸጋ የሚባላሉ የጎጃም የተከፋፈሉ ለአራት ማለት ነው። አሁን በትምህርት ብቻ ሳይሆን በሲኖዶስ ሁሉ ነው የተከፈሉት። በሲኖዶስ ሁሉ ነው የተከፈሉት። ኧረ በስላሴ ጭራሽ! ኧረ ተው እባካችሁ። በስላሴ ትላለህ እንደ የጌታን ስም ዝም ብለህ ትጠራለህ እንደ ብራዘር። ይኸውልህ ስላሴን ያሳወቅናችሁ እኛ ከሆነ እንዴት አልጠራውም? ከየት አንጠታችሁ እናንተ? ማን ስለሆናችሁ እናንተ ታሳውቁ? ተርቱሊያን የሚባል የቤተክርስቲያን አባት ነው እንትን ያለ። ይሄ ጉራ ነው እንትን። አንተ ምንድነው ስለ አፄ ቴዎድሮስ የተነገረ ነው ብለው አንድ ታሪክ አለና እሱን ተው ብራዘር። እናንተ ሁሉ ክላስ እንገባ ነው። ሚዩት አድርገው ብራዘር። ሁሉ ነገር እኛ ነን የሰጠናቸው። ተርቱሊያንም ኢትዮጵያዊ ልታደርገው ነው። ተርቱሊያን የሚባል የቤተክርስቲያን አባት ነው
አሐዱ ስሉስ ብሎ የሚለውን ወይ ደግሞ ትሪኒቲ ብሎ የሚለውን ቃል የተጠቀመው እሱን ቶ ብራዘር ይሁን ማን ላይ ሆነሽ ማንን ታሚያለሽ ብሎ የሚል የምናውቀው እኮ ነው እኛም ታሪኩ። ኦኬ አሁን ጥያቄው በአራት ትምህርት መከፈል ብቻ ሳይሆን በአራት ሲኖዶስ ተከፍላችኋል። መንበረ ሰላማ ትግራይ ላይ፣ መንበረ ጴጥሮስ ኦሮሚያ ላይ፣ ወጨጌ ዘመንበረ ተክለ ሃይማኖት አሁን ብፁዕነታቸው ያሉበት ብፁዕ አቡነ ማትያስ እና የቅባቱ ደግሞ ጎጃም ላይ ማለት ነው። አንድ አይደላችሁም። በሲኖዶስ እንኳን አራት ቦታ ተበተናችኋልና እሱን ተው። የኛም ብጠይቀን ምን ታሪክ እናውቃለን። አንተ ግን የራስንም ታሪክ ሳታውቅ አንተ ስለ ሉተር ነው የምታጠናው። አጥና፣ ምንም ክፋት የለውም ማጥናት። ታሪኬን አውቃለሁ። የሆነ በማወቅ በሚገባኝ ልክ አውቀዋለሁ። ያው ብታውቅማ ስንጠይቅህ ባወቅከው ነበር። እኛንን የምንነግርህ ጭጭ ብለህ እኮ እየሰማህ ነው። አራት ሲኖዶስ እንኳን እንዳላችሁ አታውቅም። አንድ ሲኖዶስ ነው ያለን። የለም አንድ ሲኖዶስ የለም ነው ምኞታችሁ ነው። እሱ የእናንተ ምኞት ነው። ልጠይቅህ። አይ አይደለማ፣ ያወራው ነገር ውሸት ሲሆን ውሸት ነው። ለፈት እያወራ ልክ እንደሆን ካልቀጠልልህ እንዴት እየቀጠፍክ እንደሆን ልጠይቅህ። አንተው ራሱ ውሸታም ብለህ ብትለው ሰውዬ እንዴት አይነት ቀጣፊ እንደሆን ከዚህ ትውልድ ፊት ልጠይቅህ። የአሁኑ ስብሰባን ዝክረ ኒቅያ ላይ ከትግራይ የመጡ ሊቃውንት አሉ። በል መልሳታ አሁን ስለዛ እውቀቱ አታውቅም ማለት እንትኑ የለኝም። አንተ አውቀህ ነው የማታውቀውን። በቃ ምን ትየውልህ አንተው ራሱ ቁጭ ብለህ እዚህ ተዋሽና እኔን ውሸታም ብለህ ትለኛለህ። አየህ አይደለ ብራዘር? ከትግራይ ክፍለ ሀገር ከኛ ከኢትዮጵያ ግዛት ከሆነው ማለት ነው ከመንበረ ሰላማ የመጡ አሉ። አሁን እዚህ ሊቃውንት ስብሰባው ላይ የለም። ዝም ጭጭ በሉ፣ እፈር። ታሪክህ እንኳን አታውቅም። አልመጣም። የምኞታችሁ ነው። አልመጣም። ያለ በቃ ታሪክ ወሬ ነው ብራዘር። በቃ ቻው። ስለነጋብህ እንቅልፍ የመጣብህ አንተ ነህ። በቃ ቻው። አይ እኔ ለማውራት ዝግጁ ነኝ። ስለ መጽሐፍ ቅዱስ እንማማር ካልከኝ እንማማር። አንተ ነህ ወደ አራት ነገር ውስጥ የገባው አንተ ነህ። ስለ መጽሐፍ ቅዱስ እንማማር። የአሁኑ ስብሰባ ላይ እመቤታችን ስለ ቅድስት ድንግል ማርያም ምክንያተ ድህነትነት ማውራት ፈልገሃል? እናወራለን። ግን የአሁኑ መድኃኒታችን ክርስቶስ ነው። የመድኃኒታችን ምክንያት ደግሞ እመቤታችን ቅድስት ድንግል ማርያም ነች። በቃ ብራዘር በጣም ቀላል ለመረዳት ቀላል የሆነ እንትን ነው። የባልቴት ወሬ እኮ ነው ተገኘ። መረጃ አልቦ ይኸው ነገርኩህ እኮ መረጃ እኮ ነገርኩህ። መረጃ ስጠኝ ከመጽሐፍ ቅዱስ ማርያም ምክንያት ከመጽሐፍ ቅዱስ እኮ ነገርኩህ። ትንቢተ ኢሳይያስ ምዕራፍ 7 አፈረስኩብህ እኮ ቅድም። ትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ማቴዎስ ጠቅሶ አምጥቶ ቅድም ለወንድምህ እኮ አሳየት። ቅድም ለነበረው በጣም በትክክል። እሺ ደግሞ ልቀጥልልህ። ገላትያ 4:4 እግዚአብሔር የዘመን ፍጻሜ በደረሰ ጊዜ ከሴት የተወለደው ልጁን ላከ ነው ብሎ የሚለው አለቅ። ምን መጥቶ እንድለው መሰለኝ የሚጠብቅ ወይዘሮ በቀሉ እንድለው ማለት ነው። ኧረ በጣም ነው የምታሳፍሩት እኮ ግን እንዴ! አፍታም ነው እኔ እኮ እስላም ቤት ነው እንደምትገቡት ያላችሁ መሬት አንላችሁ መቼም። ከማን የተወለደ ከሴት የተወለደ ልጅ ላከ። ያቺ ሴት ማን ነች? ምን ይታወቃል እኮ ማርያም የጌታዬ እናት አይሁዳዊቷ አለቅ። ኧረ አለማፈር እኮ ነው ገጣ። እሺ እባካችሁ እውቀት ያላችሁ ሰዎች ነው። ሰው እዚህ ቢያንስ አሁን እንኳን 1000 ሰው ነው ያለው እዚህ ተሰብስቦ። ሰው እውቀት ፈልጎ ነው የመጣው። እውቀት ካለና ግባና በእውቀት ሞግተን። መጽሐፍ ቅዱስ አንብቤያለሁ ብለህ ካልክ በመጽሐፍ ቅዱስ፣ ታሪክህን አውቃለሁ ብለህ ካልክ በታሪክ እና ሞግተን። እሺ ዓለም ሰላም ነው? ዓለም ኦኬ። እታች ወረድ። ገኒ ይሄ መጽሐፍ ቅዱስ ላይ ዲዳና ደንቆሮ መንፈስ ይለዋል መጽሐፍ ቅዱስ። የማይሰሙ የማይናገሩ ጌታ ኢየሱስ ሲገስጸው ይሄ ዲዳና ደንቆሮ መንፈስ የነበረበት ሰውየው አጥርቶት ሰማ፣ አጥርቶም ተናገረ ይላል። አንዳንዶች እንደዛ ነው የሚያደርጋቸው። ይገቡና ልክ እንደዚሁ ዝም
ወያት ለሚ ወያት ሰሚ እንደሚለው የሀገራችን ሰዎች። እሺ ቤትሾ ለምን እንደምትልኪልኝ ኦርቶዶክስ ነሽ? አንዳንድ ቁጥር ለምን የጻፍሽው? ኦኬ ወገኖች ታቡን ከፍ አድርጉት። ጸጋ ይብዛላችሁ። ተባረኩ። ኤርሚ አቤት። አቡነ ኤርሚያስ ዛሬ አቡነ እንድሪያስ ሶሪ የተናገሩትን ሰማ? ሌላ ትኩሳት ይዞ መጥተዋል። አልሰማሁም። ቆይ እችን እህትን ጠይቃትና። ቤትሾ ከየት ቤተ እምነት ነው? ሰላም አደራችሁ። ደህና ነን። ከየት ቤተ እምነት ነው? እታች ወረድ። እታች ያሉትን ሰላም አደራችሁ አላቸው። ኦኬ ምን አሉ ነው ያልሽው? ቆይ እየሳኩ ነበር። አይ እሳቸው እንግዲህ ጳጳሱ በተሰበሰቡበት ትዜ ቪዲዮ ዛሬ ሰርቶበታል ቀንና ማርያም እና ኢየሱስ እንግዲህ ሰው ናቸው፣ ይበላሉ፣ ሰምታችኋል አይደል? አዎ ትናንት መንፈስ የቀየሯትን ትናንት ነው የሰማሁት። ትናንት ሰማችሁ? እኔ ዛሬ ነው ያየሁትና ትናንት ነው የሰማሁት። አንድ ኦርቶዶክሳዊ ወንድም ነግሮኝ ገብቼ ያየሁትና እግዚአብሔር ምሕረት ያርግላቸው። መጽሐፍ ቅዱስ ኦርቶዶክስ በመጽሐፍ ቅዱስ ብቻ አይደለም። ምክንያቱም መጽሐፍ ቅዱስ ብቻ የሚለው የኦርቶዶክስ አስተምህሮ አይደለም። ስለዚህ አባቶችን ጠቅሰን ማስረዳት ይቻላል። ኦርቶዶክስ መጽሐፍ ቅዱስ አታምንም። ልክ ጥሩ መስክረሃል። ምን እንደምታምኑት ታዲያ? መጽሐፍ ቅዱስ አታምንም አላልኩም። መጽሐፍ ቅዱስ ብቻ አትልም ወይም ሶላ ስክሪፕቸር መጽሐፍ ቅዱሳዊ መረጃ አለ ወይ ነው ያልኩህ፣ ብቻ አላልኩህም። መጽሐፍ ቅዱሳዊ አንተ እኮ ኤርሚ ስላሴ ለሚለው ከመጽሐፍ ቅዱስ ብቻ ጥቅስ ልታወጣልኝ አትችልም። ስላሴ የሚለውን ቃል በቃል አይደለ? አሳያለሁ አለ ስላሴ የሚል። አዎ ያውም በራሳችሁ መጽሐፍ ቅዱስ ላይ ኖ አንተ በተቀበልከው በ66 ስላሴ የሚል አለ። 80 አሐዱ ላይ ሁለት ቦታ አሳያለሁ። መቼም 80 አሐዱ ላይ ሊኖር ይችላል እናንተ በተቀበላችሁት። ስለዚህ መጽሐፍ ቅዱስ ላይ ያለው 66ቱ የራስ መጽሐፍ ላይ አለ የለም? የራስ መጽሐፍ ላይ በ66ቱ አለ የለም? በራስ በ80 አሐዱ መጽሐፍ ላይ እሱንም ታሳየኛለህ። አለ የለም? በቃል ስላሴ ቃል በቃል ስላሴ የሚለውን ታሳየኛለህ። ከዛ እኮ አለ ወይስ የለም? እንዳሳየ ወይስ ስላሴ የሚል ቃል በቃል ስላሴ የሚል እኔ አላውቅም። ከ80 አሐዱ ከ80 አታውቅም አይደል? አለ ግን 80 አሐዱ አለኝ። ነው የትኛው እትም አለ? የሁለት እትም አለ። የሁለት እትም የቀድሞው እትም አለ። የብፁዕ አቡነ ተክለ ሃይማኖት እሱ ነው ያለኝ። የአቡነ ጳውሎስ ነው እኮ የ2000 ማለት የአቡነ ጳውሎስ ነው። የአቡነ ተክለ ሃይማኖት አለ ወይ? በ1980 ዓ.ም የታተመው እነሱ እኮ ራሳቸው አልጻፉትም ብራዘርዬ። የ1980 ብፁዕ አቡነ ተክለ ሃይማኖት እትም አለ ወይ? አቡነ ተክለ ሃይማኖት ማለት በእሳቸው የፕትርክና ዘመን የታተመ ማለት ነው። አቤት ታሪካቸውን ራሱ የማያውቁ ብራዘር ታች ረድ እንዲህ አይነት አላሳይህ ታች ረድ አቡነ ተክለ ሃይማኖት የላቸውም እትም ይለኛል። ታች ረድ የብፁዕ አቡነ ተክለ ሃይማኖት እትም ማለት መግቢያው መቅድሙ ላይ በብፁዕ አቡነ ተክለ ሃይማኖት የፕትርክና ዘመን የታተመው የ1980 የ2000 ዓመተ ምህረቱ ደግሞ የብፁዕ አቡነ ጳውሎስ እትም ነው የሚባለው። ምክንያቱም የጳጳሳቱ ስም እዛው መጽሐፍ ቅዱስ ላይ ስለተጻፈ መግቢያው ላይ ማለት ነው። ይሄን እንኳን ሳያውቅ ነው አቡነ ተክለ ሃይማኖት አላሳተሙም ይለኛል።